ጀዋር የኢትዮጵያን የ8 ዓመት ጉዞ የቀውስ ጉዞ ብሎታል። ቀውሱ ያለ አይካደም። ቀውሱን የሚያዩት ግን እዚህ ሊያስደምማቸው ይሞክሩ እዚህ አካባቢ ያሉ ሶሻል ሚዲያ ያሉ ሰዎች ለማስደመም ሲል ያነሳው አንድ ቁንጽል ጉዳይ ነው። ጀዋር አብይ እንደ ኃይለ ማርያም ይሆናል ብለው እንጂ እንደዚህ መሆኑን ቢያውቁ ኖሮ እስከ መጨረሻው ድረስ ይዋጉት ነበር። በብሪት የወደቁትና አቦይ ስብሃት ቁጭ ብሎ ስራቸው ሲነግራቸው ጂኒ ያለበት ምናምን ሲሉት የነበረ ሰው ነው። ለውጡ ተጠልፎብኛል ነው የሚለው እሱ። በብቃትም ሸውዷቸዋል ማለት ነው። በፖለቲካ ድርድርም አታሏቸዋል ማለት ነው። ዛሬም ድረስ አብይን አያውቁትም ማለት ነው። እንደዚህ ከሆነ ድምዳሜያቸው እነሱ አባዱላ እንደምናያቸው አለ ፊታቸው እንደምታይ ሲስቁ እንዳታያቸው። እኔም አብይን ቀለል ያለው ከባድ አለ ጥርሱን እያየን ነው የተሸወነ። ኢቨን ኢንሳ ላይ ያሉ እነመለስ የኦቢኤንን አንቴና እንዳያስገቡ ከልክሏቸው የነበረበት እንደዚህ ያሉ ቴክኖሎጂዎችን ለማስገባት እና አባዱላ ራሱ የተጠቀሙት አብይ አህመድን መሆኑ የአንድ ተቋም ፍልፍል ናቸው ይላል ጀዋር። በዚህ ላይ ለምሳሌ እያንዳንዱን የአብይ ስብጥር ብንመለከት የመከላከያና የደህንነት ሰዎች ደፈር ብዬ ልንገርህና ከፈለግ ደንግጥ እነ ከማል ሲወጡ አብይ ያውቃል። ጌታቸው ማያውቀው መለስ ማያውቀውን አብይ ያውቅ ነበር። ማሜ ለምንድን ነው አብይን በዚህ ደረጃ አንደርማይን ያደረጉት? አንደርማይን አድርገነዋል የሚለው ለማለት ራሱ ይሰቃያሉ። ሌላ ጊዜ ለመልሰው ይችላል ብያለሁ። አብይ አሁን ላይ ሰላም ሰላም የሚለው ተቀጥቅጦ ስለበቃው ነው ብሏል ጀዋር። አንዳንዶቹ ይቅርታ ምህረት የማይገባቸው ሰዎች ዛሬ ስልጣን ላይ ያሉ ሚኒስትር ደረጃ ላይ ያሉ ትልቅ ተቋም እየመሩ ነው ያሉት። አብይ ካሸነፈ በኋላ ጉዳዩ ያለው እስክትወርቅ አይጠብቅም። ማሜ ጀዋር እንዳለው ከሆነ በምክክር የኢትዮጵያ ጥያቄ ፈጽሞ አይፈታም። ኖ ምክክር ያስፈልጋል ብሎ ያለው ሰውዬ ደግሞ ሀሳብ የማይፈራ በሀሳብ የሚያምን የትኛውም ጉዳይ ቢመጣ አስተናግዳለሁ የሚል ጠቅላይ ሚኒስትር አብይ ወደ ፕሬዚዳንት አብይነት ጉዞ ነው እየተባለ ነው። አብይ ራሱ ፕሬዚዳንት ለማድረግ ነው አይደል? እሰየው ማለት አብይ ፕሬዚዳንት የሚሆነው አብይ ስለፈለገ ነው ወይስ እናንተ ቀሽም ስለሆናችሁ ነው? ጀዋርንም ማንንም ጋብዘህ እዚህ ስክሪን ላይ አምጣልኝ። ሰላም ጤና ይስጥልን የሀሳብ ዴሊ ቤተሰቦቻችን፣ በዛሬ ይዘንላችሁ የመጣ ነው እንግዳ ጋዜጠኛና ጸሐፊ መሐመድ ሐሰን ወይንም ብዙ ሰው በሚያውቀው ስሙ ሞ አብረን ቆይታ እናደርጋለን። የዛሬው ዋነኛ አጀንዳችን የሆነው ደግሞ የሰሞኑ ትኩሳት የሆነው ጀዋር መሐመድ ነው። አንዳንድ መረጃዎችን ግልጽ አድርጓል። መግለጫዎችም ሲሰጥ ተመልክተናል። በውይይቶቹም ላይ በተለያዩ የሶሻል ሚዲያዎችና ፌስቡኮቹ ላይ የሰጡትን መረጃዎች ምን ያክል እውነት ናቸው የሚሉትን እናጣራለን። አብራችሁን ቆዩ። ሞ እንዴት ነህ? እንደምን አለ ቤክ? እግዚአብሔር ይመስገን። ሁሉ አማን? ሁሉ አማን። አመሰግናለሁ። እኔም በጣም ከልብ አመሰግናለሁ ጊዜህን ስለሰጠኸኝ። እስቲ ወደ ገደለው እንግባ። ወደ መጀመሪያው ጥያቄ ጀዋር የኢትዮጵያን የ8 ዓመት ጉዞ የቀውስ ጉዞ ብሎታል። እሱ ደግሞ መራራ በገለጹበት መንገድ ነው የገለጽኩት። ይህ ጉዞ የቀውስ ጉዞ ነው እያለ ነው። ምን ትላለህ? አዎ እንግዲህ እንዳልከው እሱም የፕሮፌሰር መረራን ጉዳይ አንስቶ ይሄ ፍሮም ክራይሲስ ቱ ክራይሲስ ቱ ክራይሲስ የሚለው እሳቸው ቢገልጹት ይሻላል ብለዋል። ምናልባት ከአንተ ጋርም የመጀመሪያ ቆይታችን ስለሆነ ከሜዳው ላይም ጠፍቼ እየተመለስኩ ስለሆነ ምናልባት ወደፊት በስፋት አውራ ብትለኝ በጣም በስፋት ሊሄድበት የሚችለው ማን ነው ምሁሩ ብለን ስናጠይቅ እሱ የተኮራራባቸው መራራን አንስተን ቃሎቻቸውን አንስተን ተግባሮቻቸውን አንስተን በደንብ ሊሄድበት በልበ ሙሉነት ላውራበት የሚችለው ጉዳይም ጭምር ነው። የተቆጨባቸው መራራን ምን ነው እኔም ያንን ጉዳይ ሰጥተውኝ ወይ ሶስተኛ አድርገን ጀዋርንም እዚህ ያስገብተን በደንብ ባወራ ነው የሚያስብለኝ ነው እና እሱ እንደገለጸው የ8 ዓመቱ ሂደት ከቀውስ ወደ ቀውስ እንዲሁም ወደ ቀውስ በቀውስ የሚኖር የሚቆም የቆመ መንግስት ነው። ይህም ደግሞ በኋላ ታነሳው ይሁን አይሆን አላውቅም፣ ግን እሱ እንደ ራሱን እንደ ስትራቴጂስት የሚያይበትና የለውጡን አመራር ወይ ደግሞ ለውጡን ፍጹም ከስትራቴጂ የራቀ ይሄ የቴክኒክ ሰዎች ታክቲካል አድርጎ የገለጸበት ለማሳነስ የሞከረባቸው ንጽሮች ሁሉ ያሉበት ግን በሱ ግምገማና ድምዳሜ ውስጥ የቀውስ ብሎ 8 ዓመቱን ሲገልጽ ልክ እውነትስ ጀዋር ስትራቴጂስት ነው እንዲህ ብለን እንድናጠይቅ የሚያደርገውና ምናልባት ወደ ራሱ ባክፋየር የሚያደርግ ትንታኔ ያንን ክራይሲስ ነበር። ማናችንም አንክድም። በቃ የተቀደሰ ነው ውብ ነበር ማለት አይደለም። 8 ዓመቱን በቀውስ መግለጽ ግን ምናልባት ከአንድ ሀገር መሪ ለመሆን እፎካከር ነበር ከሚል ሰው እዛ ላይ ሲገልጽ እንደሰማው በሩጫ እንደገለጸውና መጨረሻ ላይ አፈትልኮ መሪ ወጣብን የሚለው አስቂኝ ምናልባት እኔ የልጅ ምሳሌ የምለው አንድ ሳይንቲስት ነኝ የነበረ ሰው ከሳይንስም ከስትራቴጂም የራቀ ድምዳሜ ሲሰጥ ያየ ነው። የተዋዛ ቢመስልም አንዳንዶች ውዳሴ ይመስላቸውም እውቅና የሰጡ ይመስላቸውም ግን በጣም አሁን ያልከውን ጥያቄ ጨምሮ የተሳሳተ አንድ ስትራቴጂስት
ማፑን ነው የሚያየው፣ ሙሉ ማፑን። ለምሳሌ እሱ ስትራቴጂስት ነኝ ካለ ወይ ደግሞ መሪውን በስትራቴጂስት አይደሉም በሚል ካጠየቀ፣ ቪዥነሪ አይደሉም በሚል ካጠየቀ እሱ የጠቀሰው ሩጫ እንኳን ብንመዝ እንዳልኩ የራሴ ሜዳ ላይ በስፋት ይሄን ጉዳይ አንስቼዋለሁ። መቼ እንደሚሄድ አላውቅም፣ ፕሮዲሰሮች ነው የሚወስኑት። ግን የማነው ስትራቴጂስቱ ማነው ቪዥነሪ ብለህ በሩጫ ውስጥ እንኳን ብታይ በድንገት አይደለም ጠቅላይ ሚኒስትሩ ተስፈንጥረው የወጡት። እሱ ያነሳውን 8 ዓመት እንኳን ብቻ ብታነሳ በ8 ዓመት ውስጥ እንግዲህ ለውጡ ላይ አሸንፈው ድንገት ወጡብን ካለ እሺ እሱን ተው፣ የቀውስ ብቻ ነበር 8 ዓመቱ ካለ የቀውሱን ማናመጣው? ቀውሱ የለውጡ ነው የመገለጫው ብቻ ሳይሆን በቀውሱ ውስጥ ጠቅላይ ሚኒስትሩ ያለፉባቸውን እያንዳንዱን መንገዶች፣ እያንዳንዱን ከባድ ፈተናዎች አንዴ አይደለም ድንገት ያሸነፉት፣ አንዴ አይደለም ሾልከው የወጡትኝ ሰውዬ፣ አንዴ አይደለም ከቀውስ የዳኑት። ስለዚህ የቀውስ ብሎ መግለጹ በራሱ አንደኛ ይሄ እሳቸውን ስትራቴጂስት አይደሉም ስትራቴጂስት ነኝ የሚለው የተገለጸበት፣ ፕላስ ደግሞ አንድ ስትራቴጂስት ከ8 ዓመቱ ለምሳሌ በጣም ባላንስድ ሆኖ እንዲሁ ኒውትራል ሆኖ ሰው ይንቀኛል እንደዚህ ማለት ሰውን በመናቅ ነው እንደዚህ ድምዳሜ ላይ የምደርሰው። ብዙ ነገሮችም በማር የተለወሱ የሚመስሉ መርዜም ብላቸውን ጉዳዮች የተነሱበት እንዲህ አይነት ንቀትም እብሪትም ትንሽ ያለበት ስለሚመስል፣ አንድ ግን ስትራቴጂስት የሚያየው ግራንድ ከሆነ ለምሳሌ 8 ዓመት ብለን ስናነሳ በጣም ለአንድ ስትራቴጂስት ለአንድ ቪዥነሪ በጣም የሚታዩ ወይ ደግሞ ከተቋማዊነት ጋር አንጻር ከኢኮኖሚው ላይ የምታያቸው፣ ዲጂታይዜሽን ላይ የምታያቸው ጉዳዮች፣ የፖለቲካል ሪፎርሙ በራሱ ብልጽግና የሚባለው ለምን ፈረሰብን ብለው የኢህአዴግ ግንባር የሚቆጩበትን ግንባሩን ብሎ ማፍረስና ብልጽግናን መመስረት፣ በየዘርፉ ያሉ ጉዳዮች ለአንድ ስትራቴጂስት ነኝ ለሚል ሰው በአግባቡ ሊታዩ ይገቡ የነበሩ ጉዳዮች ግን ቀውሶች መኖራቸውን የማንክርበት፣ ቀውሱን ግን የሚያየው እሱ የለውጡን መሪ ወይ ደግሞ ለውጡን ጓዶቻቸውን ሊገልጽ የሞከረበት አይነት ሰው መሆኑን የሚያሳይ ነው። ከ8 ዓመት ስኬት ውስጥ ቀውሱን ብቻ ማየት ማለት ነው። በ8 ዓመቱ ለምሳሌ ገርድን የሚያክል በጣም ጃይንት የሆነ ድል አለ እዛ ውስጥ። ያንን ድል የሚያሳካው ስትራቴጂስት መሪ፣ ስትራቴጂስት ሊደርሺፕ እና ስትራቴጂክ ሙቭ ያለው ሀገር ነው። ባይዘወይ ባይሆን ኖሮ በታክቲካል ነገር የሚደናቀፍ ቢሆን ኖሮ በቃ ሱዳን እየረበሸችኝ ነው፣ ትግራይም ጦርነት አለብኝ ምን አገባኝ ብሎ ሊተወው ይችላል። እና አሜሪካንን ጫና ስላለበት ይተወዋል። ግን ከስትራቴጂስትነትን ባሻገር ቪዥነሪ ስለሆነ ይሄንን መጨረስ አለብኝ ብሎ ቢያንስ ከዛው ስትፈልግ እሱን ታገኛለን። የዲጂታይዜሽን ጉዳዮች ላይ ታያለ። ይሄ የአንድ ቪዥነሪ እና የስትራቴጂስት ሊደርሺፕ ሙቭ እና ስኬት ድል ነው እንጂ ግን በዚህ ሁሉ ቀውስ ውስጥ ክራይስ ብለው በገለጹት ውስጥ አሁን የጠቀስኳቸውና ጊዜ በሰጠኝ ልዘረዝራቸው የምችላቸው እያንዳንዶቹ ድሎችና ስኬቶች በዚህ 8 ዓመት ውስጥ የተመዘገቡት። ኢትዮጵያ ባለፉት 1000 ዓመታት ያላሳካቻቸው ጉዳዮች፣ በ100 ዓመታት ያላሳካቻቸው ጉዳዮች፣ በ27 ዓመታት ያላሳካቻቸው ጉዳዮች፣ በ50 60 ዓመታት ያላሳካቻቸው ጉዳዮችን በየዘርፉ ብትሄድ ዝም ብለው የሚያጥላሉትን ለምሳሌ የኮሪደር ልማት ውሰድ። ኮሪደር ልማት መሰራቱን እንተወሽ፣ ያንን ማሰብ የሚችለው ቪዥናሪ ሊደር ነው። በነገራችን ላይ ያንን የሚያሳካው ቪዥን ያለው ሰው ነው። ግሪን ሌጋሲ ቪዥን ያለው ሰው ነው የሚያሳካው ባይዘው። ስለዚህ ቀውሷ ያለ አይካደም። ቀውሱን የሚያዩት ግን እዚህ ሊያስደምማቸው የሚሞክሩ እዚህ አካባቢ ያሉ ሶሻል ሚዲያ ያሉ ሰዎች ለማስደመም ሲል ያነሳው አንድ ቁንጽል ጉዳይ ነው። ልክ ነው። 8 ዓመት ውስጥ ቀውስ አለ። ቀውሱ ራሱ ለምን ኖረ ብለን ብንል ወደ እነሱ መልሶ ጣቱም ጥይቱም ወደ እነሱ የሚያመለክትበትና ብዙ በሂደት ልናነሳው የምንችለው ነው። እንደመነሻ ይሄን ካልን ብዙ ግን በጥያቄዎች ውስጥ ላብራራው እችላለሁ። ማሜ ይህን ጥያቄ በቀጣይ እንትኖች እንመልሰዋለን በደንብ አድርገን። ጀዋር አብይ እንደ ኃይለማርያም ይሆናል ብለው እንጂ እንደዚህ መሆኑን ቢያውቁ ኖሮ እስከ መጨረሻው ድረስ ይዋጉት ነበር። ህወሓት በድርድር እንጂ ተሸንፎ አይደለም ስልጣን የለቀቀው። እንዲሁም ጀዋር እኔም አንዱ ተደራዳሪ ነበርኩ ብሏል። ጀዋር በለውጡ ሂደት ላይ ምን አይነት ድርሻ ነበረው? ህወሓት ተሸንፎ ነው? በድርድር ነው? ጀዋር አደራዳሪ ነበር ወይ? ማሜ እንግዲህ እንዳልኩ እሱ መለስን ያጠና ምናልባት እሱ በየዚኛው ቆይታው ላይም ካየ ሲቆጭ ነበር በጣም በሚያስደነግጥ ሁኔታ። እንዲህ የምናውቀው ጀዋር ምን ነክቶት ነው ሰው ስለተለሳለሰ በእውቀት ያወራ ወይ የደገፈ ምናምን መስሏቸው ሊሆን ይችላል። እኔ ግን እንደዛ ትንሽ ጨከን እላለሁ። ንቀት አይደለም እብሪት እንዳይመስልብኝ። ግን ጀዋር በጣም የፖለቲካ ሀሁ ላይ ካሉ ሰዎች ጭምር ያነሰበት ሁኔታ የተጋለጠበት አንዱ ጉዳይ ይሄ ነው። ለምሳሌ እንደ ኃይለማርያም መስሏቸው እንጂ አንደኛ እንትን ነው ይምታታል መልኮ ቃሉ። ለምሳሌ እዛ የሚያወድሳቸው ወያኔ ከመናፈቁ የተነሳ ከዛ ደግሞ የአብይን መሪነት ለማጠየቅ ድሉን ለማጠየቅ ሲነሳ የሚጠቅሳቸው እነኚህ የሞተውን ኃይል መሆኑ እሱ ብቻ ግን አይደለም። ለምሳሌ ያልከውን ጉዳይ እንደው በጣም በብዙ ዘርፉ ብናየው
እንዲሁ እኔ አብይን በደንብ አጥኝቻቸዋለሁ። ገብተዋል ቅርበት አሁን ከመሪ ከሆኑ በኋላ ቅርበት ባይኖረኝም በጣም እንደ አንድ እሳቸው እንደሚያጠና ሰው በደንብ አጥንቻቸዋለሁ። እሱ መለስን አጥንቼዋለሁ እንደሚለው እኔ ደግሞ አብይን ያውም ዝም ብሎ በፋንታሲ በፍቅር ምናምን ብቻ አይደለም በሚጨበጡ ማሳያዎች ጨብጫቸዋለሁ። ግን የራሴን ብቻ ከማቅረብ በፊት እሱ የሚማልልላቸው ህወሓቶችን ብንጠቅስ እንደ ኃይለማርያም ይሆናል ብለው እንጂ ይላል። አንደኛ ሲነግራቸው ነው አብይ ያደገው ስራቸው እንደምታውቀውና በእብሪት የጣላቸው እሱን እብሪት እንደሚያሰቃየው በእብሪት የወደቁትና አቦይ ስብሃት ቁጭ ብሎ ስራቸው ሲነግራቸው ጂኒ ያለበት ምናምን ሲሉት የነበረ ሰው ነው። እንደዛ እያሉት የነበረ መሆኑን ብቻ እኔ ማውቃቸውን ጉዳዮች ያነሳለሁ በኋላ ላይ። ግን እንደ ኃይለማርያም የሚሆን መስሏቸው እንጂ ካለ ጀዋር ምንድን ነው እያልን ያለ እዚህ ውስጥ እሱ አብይን ማሳነስ ፈልጎ ነው ወይ ህወሓትን ሊያገዝፍ ፈልጎ ሊሆን ይችላል። ሳያውቀው ግን እዚህ ውስጥ ራሱ የአብይን ብቃት እየመሰከረ ነው ማለት ነው። እንደ አንድ ስትራቴጂስት ከዚህ ውስጥ ራሱ የአብይን ብቃት ታገኛለህ ማለት ሸውዷቸዋል ማለት ነው። አየህ እንደ ኃይለማርያም ልነሳለስላችሁ ዝም ብለን እንዲሁ ውሸት ነው ከማለት እሺ እውነት ነው ብለን ተቀበላቸው። አንድ ብቃቱን ታያለህ። ሁለተኛ ጀዋር ይፈልግ የነበረው አብይ እንደ ኃይለማርያም እንዲሆን ነበር ማለት ነው። ጥብቅና እየቆመ ያለው ጀዋር ለህወሓት መሆኑን ታያለህ እዚህ ላይ ማለት ቢሆን መስሏቸው እንጂ ያለቁለት ነበር ካለ እንዲሆን ይፈልጋል ማለት ነው። ቢፈለገው መሪም እንደ ኃይለማርያም ያለ መሪ ነው ማለት ነው። ገብቶሃል? ስለዚህ እዚህ ውስጥ ራሱ ጀዋር መልስ እየሰጠህ ነው። ከዛ የራሱን ኢጎ ፍላጎት ነው ተደራዳሪ ነበርኩ የሚለው እዛ ውስጥ ራሱ እንዴት እንደተጫወተባቸው ነው። እንዲያውም እኮ ይላል አንፈልገውም ህወሓትም በሌላ ቋንቋ እኮ ህወሓትም አይፈልገውም አብይን እኔም አልፈልገውም ብሎ ቦልድ እዚህ ላይ ነግሮናል። ዘመኑን ሙሉ ሲነግረን ነበር። ይሄን ነው መጽሐፉ ላይ አንስቶታል ይህን ጉዳይ። ስለዚህ ሳይፈልጉት አንቅሎ አሸንፎ በአቅሙ የወጣ ጭምር ነው። ይህን እየካደ ነው የሚጋጭ ነገር እዛ ውስጥ ተለሳልሶ እንደ ኃይለማርያም ይሆናል ብሎ የሰጡት ያስመስለዋል። ከዛስ ምርጫው ግብግብ ላይ እንደምታውቀው እዚህ ላይ ሲነሳ ለማ ወርቅነህና አብይ ነበሩ ይላል። ግን አብይ አይፈለግም ነበር ይላል። ከዛ ውስጥ አሸንፎ መውጣቱንም ይክዳል። እዚህ ጋር መጣራ ደግሞ መልሶ ምን ይላል? እዛ አንድ ቆይታ ላይ ነው እንግዲህ እንደ ኃይለማርያም የሚሆን መስሏቸው ይላል። ማሜ አንዴ ላስቁምህና በድርድር ነበር ወይንስ ተሸንፈው ነው? ለምሳሌ እዚሁ ላይ እንድታያይዝልኝ የመጨረሻዎቹ የኢህአዴግ ስብሰባዎች ላይ መሪው ወደ ስልጣን የመጣበት ሰዓት ላይ ስብሰባዎች ላይ እንደነበር ካውቃለሁ። ድርድር ነበር? ጀዋር የድርድሩ አካል ነበር? እሱን አሁን ያነሳቸው ጥያቄ ሲመለሰው ነው እንዳልኩ አንደኛ አምታቶታል። ሁለተኛ ሳያውቀው የአብይን ብቃት እየመሰከረ ነው። አታሏቸዋል፣ ሸውዷቸዋል ማለት ነው። ከሸወደም ፕላስ ደግሞ ይሄ አደራዳሪ ምናምን ነበርኩ የሚለው ሳይሆን እሱ ከህወሓት ጋር ይሰራል ተብሎ የሚታማበትን ነገርም እየገለጠል ነው። በሌላ መንገድ አደራዳሪ ሳይሆን ተደራዳሪ ነበረ። በለውጥ ዋዜማ ላይ ስልጣን አልፈልግም የሚል ሰው ቢሆንም ግን እሱን ፍላጎት ካልያዘም ደግሞ እኔ የምፈልገው ሰው ይምጣ እያለ ነው ማለት ነው። በዛ ውስጥ ሁሉ አሸንፈው ከወጣ አብይ ድንገት አሸነፈ ወጣ ሳይሆን በምርጫ ሂደት ውስጥ አዳራሽ ያሸነፈ ሰው ነው። ከዛ በኋላ ከኢንሳ እንደምታውቀው መለስን ፈርቶ ያባረረው ሰው ነው አይደል? አባሩልኝ፣ ያዙልኝ፣ ጠርንፉልኝ ያለ ሰው ነው። ይህን ሁሉ የአብይ ብቃት አይደለም የሚያሳየው። ከዛ እኔ ማልፈልገውም እኮ እያለ ነው ጀዋር። ሳልፈልገው ነው የመጣው ይላል። በሌላ በኩልስ እንደ ኃይለማርያም የሚሆን መስሏቸው ነው፣ ይጋጫል። ሁለተኛ አደራዳሪ ነበርኩ በለውጥ ውስጥ ምን አይነት ሚና ነበረው ካል ጠቅላይ ሚኒስትሩን በፔስ ሜከርነት ሊገልጽ ሞክሯል። እኔ እንደ እውር ማለት በመታወር ወይ በመታበይ ምንም የለም ብዬ አልነግርህም። ለመኖሩ ማረጋገጫ የለኝም። ግን የሚመስለኝ ምንድን ነው እኔ የአሯሯጭነት ሚና ነበረው። ሌላ ጊዜ በስፋት እናነሳው እንችላለን። የራሱን ቃል መዘን የአሯሯጭነት ሚና ነበረው። ጠቅላይ ሚኒስትሩን በአሯሯጭነት ሊከስ ሞክሯል። ያስቃል። የፔስ ሜከርነት ሚና የነበረው እሱ ነው በቃ። ስለዚህ ይኸውልህ ምን አይነት በሩጫ መስለው ብንል በስፋት በራሴ ሜዳ ላይ አንስቼዋለሁ። ይሄዳል ግን አንድ የሀገር ኢትዮጵያ ሩጫ ወይ ደግሞ የለውጥ ሩጫ ወይ ደግሞ የመሪነት ሩጫ ልክ የአጭር የ100 ሜትር ሩጫ ስፕሪንት አድርገም ጠቅላይ ሚኒስትሩ እንደገለጻቸው አይነት ሩጫ የማራቶን አይነት ሩጫ ነው። ግን በዛ የማራቶን ሩጫ ውስጥ እንመስላቸው ካልን አብይ አህመድ እያንዳንዱን ፔስ በምን ያህል ደቂቃ በምን ያህል ፍጥነትና ጥንካሬ መሄድ እንዳለባቸው መቼ እንደሚጨርሱ ያውቁ ነበር። እዛ ውስጥ ጀዋርን ከመሰል ነው ግን ልክ የ42 ነጥብ ፕላስ ነው እንግዲህ 42 ፕላስ ኪሎ ሜትር ሩጫውን ስፕሪንት አድርጎ ወጥ አይነት ሯጭ አድርጌ ነው ማየው። ስለዚህ ያው እኔ ባላቅም ልካው እንዳስተማሩት ከነሱ ግንኙነት ላይ ቁጭት ውስጥ እዚህ ራሱ የህወሓት መውደቅ ያስቆጨዋል፣ የመለስ መሞት ያስቆጨዋል፣ መለስ ላይ የሚደርስ እንደሌለ የመለስ አምልኮ ያሰቃየዋል። ስለዚህ የነበረው ሚና ምናልባት ህወሓትን ወክሎ ከዛ ደግሞ በሌላ ጥናቶች ላይ እኮ ኦሮሞን ወክሎ መጣ እንኳን እንዳትል ኦነግ ሞቷል ብሎ በአደባባይ ጥናት የጻፈልን ሰው ነው። ስለዚህ የነበረው ሚናን ያገዝፈዋል ጀዋር ከልክ በላይ ሚና የለውም ብዬ እንደሱ በእብሪት አላንኳስሰውም። ግን ጠቅላይ ሚኒስትሩን ሲያጠይቅ ጠቅላይ ሚኒስትሩ እሆናለሁ ማለታቸው ብቻ እኮ አይደለም መሪ። በዚህ ውስጥ ስትራቴጂነታቸውን እየመለስክ ያጠየቀውን ጉዳይ እየመለስክ መሄድ ትችላለህ። መሪ እሆናለሁ ማለታቸው ብቻ ያስገርማል አይደል? ቪዥነሪ ግን ያሰኛቸዋል። ግን ሲያሳኩት
ግን መሪነትን ሲያሳኩ መሪ መሆናቸው ብቻ አይደለም የሚያስገርመን፣ መሪ እስከሚሆኑ ድረስ በየደረጃው እያሳኩ የመጡት ጉዳይ ምን ያህል ግራንድ ስትራቴጂዎችን እየነደፉ እያሳኩ የመጡ ቪዥነሪም ጭምር መሆናቸውን የምታይበት፣ መሪነታቸው ተፈትኖ የተረጋገጠበት፣ ከኢንሳ ሲያባሯቸው በሰፈራቸው በቀያቸው በመስራት ሲጠሯቸውም ቂም ይዘው ሳይሆን ተቋም እየመሰረቱ በተቋማት ውስጥ ግራንድ ስትራቴጂ እየቀረጹ እያሳኩ ተቋም ያልነበራትን ሀገር ተቋም እየሰጡ የመጡ ናቸው። የለውጡ ጀርባ አውራ ብትለኝ ሙሉ ዓመት ላወራበት የሚችለው የለውጡ ሚስጥር ሁሉ ከነኚህ ተቋማት ጀርባ፣ እነኚህ ተቋማት ከመዘወራቸው ጀርባ ያለ አብይ አስገድደውታል፣ ኢህአዴግን አንበረክከውታል። በኔትወርኮቻቸው በቴክኖክራትነታቸው እሱ በስትራቴጂስትነት ያጠቃል እንጂ ከስትራቴጂስትም ከፍ ብለው ቴክኖክራትም ናቸው፣ ቪዥነሪም ናቸው። ስለዚህ ቀድመዋል እና ኃይለማርያም ያውቃሉ። በአይነዘዌ ነበርኩ የስብሰባው ስትለኝ ስብሰባው ጋር የመድረስ አቅም የለኝ፣ የሚያደርሰኝም የለም። ያሳድዱ ነበር እንዲሁ በዛን ሰሞን ከቤት የሉ ተደብቄ ሸሽቼ ነው የምኖረው። አሁን ጀዋር የሚዋገትላቸው ሰዎች ዝም አብይን መደገፍ መሪ የሆነ ያለ ሰው መደገፍ እንኳን ወንጀል የነበረበት ጊዜ ነው። ግን ቦልድ የሚታወቅ እንደነበር አውቃለሁ። ከዛ በፊት ግን አብይ ወደ ኦሮሚያ ከመገፋታቸውን በፊት እዚህ ሀገር ተርሞይል እንደሚነሳ በደንብ ፕሬዲክት ያደርጉ ነበረ እና ኃይለማርያም በስስት ያዩት እንደነበር አውቃለሁ። አብይን ሊመራ እንደሚችል በደንብ ያውቃሉ። ግን እንዳያጠፏቸው ይሳሱላቸው የነበረበት ሁኔታ ኃይለማርያም በቃኝ ብለዋል። ኃይለማርያም በቃኝ በሚሉበት ሂደት ውስጥ ራሱ ስለማላቅ እንጂ እርግጠኛ ሆኜ ማውራት ስለማልችል እንጂ በዛ ውስጥ እነ ጃዋር ራሳቸውን በሚያገዝፉት ልክ ሳይሆን የእነ ጃዋር ታክቲክ አለ። ገብቷል። እና አብይ ወይ ደግሞ የኦፒዲዮ ውስጥ የነበረው ኃይል የሆነ ለውጥን አንቀሳቅሷል፣ በጣም ተፋፍሟል። ያንን ለመጠቀም የመጣ ሰው ነው በእኔ እምነት ጃዋር። ለውጥ ውጭ ሆኖ አይመራም። ይኸውልህ ለምሳሌ አብይ የመደመር መንገድ ላይ ገልጸውታል። ለውጡ ተጠልፎብኛል ነው የሚለው እሱ። አዎ ግን ገልጸውታል የመደመር መንገድ ላይ ይኸውልህ። በኋላ ላይ እሱ ግን የመጣው ወደዛ ይኸውልህ። በፊት ለውጡን እሱ እንዳመጣ ብቸኛ ዘዋሪ እንደሆነ በእብሪት ተሰቃየና ወደ አሁን ሰሞኑም ሲያነሳ ሲነካካ እንደምታየው ወደ ውስጥ ኃይል መጣ። በውስጥ ኃይል ለውጡ እንደመጣ ከውስጥ እንደመሩት ተናገረ። ይሄን ግን ቀድሞ አብይ አህመድ መደመር መንገድ ላይ ጽፈውታል፣ ደጋግመው ነግረውናል። ከዛ ጃዋር ዛሬ የሚመካባቸው ሰዎች ውጭ ያሉ በተለያየ ጽንፍ ያሉ በፋኖ የሚሰለፉ የኦነግ ሴክቶች ውስጥ ሰልፎ የሚዋጉ ሰዎች በሙሉ ኢንሳ ቁጭ ብሎ እኮ አትሂዱ፣ የሚያዋጣው የውስጥ ትግል ነው፣ እዚሁ ሀገር እንታገል እያላቸው ኖ እያሉ ወደ ኤርትራ፣ ወደ ኡጋንዳ፣ ወደ ምናምን ወደ ውጭ የኮበለሉ ሰዎች ናቸው። ስለዚህ አብይ የሚያምኑት ምንድነው? ለውጥ ከውጭ አይመጣም ከውስጥ ነው ብለው ያምኑ የነበረው በዛ መንገድ የታገሉ በመጽሐፋቸውም የነገሩን። ሌሎቹ ግን ለውጡን አመጣው ብለው እንዴት እንዳመጡት የማያውቁ በመጨረሻ ድምዳሜያቸው ግን እነ ጃዋርንም አሁን እንደምታየው ከውስጥ ሆነን መራ ነው ይላሉ። ውስጥ ባለው አሰላለፍ ደግሞ በጣም በማስረጃ ላወራባቸው የምችልባቸው ኦህዴድ የሚያስደነግጥ መዋቅሮች ነበሩት። ኦህዴድን ጠምዶ የያዘበት አንዱ ምክንያትም ይሄ በፖለቲካ መዋቅር ብቻ እንዳይመስል ቴክኖክራትም ሆነው ነው የጠበቋቸው። በጣም ከስትራቴጂስትነትን ባሻገር በደንብ ስትራቴጂ ነድፈው በየመንገዱ ምን ማድረግ እንዳለባቸው እየሰሩ በየደረጃው የመጡ ቅድም ያልካቸውን ጉዳዮች ግን ወደ አብይ ሳይሆን ወደ ራሳቸው የሚጠቁም በብቃትም ሸውዷቸዋል ማለት ነው። በፖለቲካ ድርድርም አታሏቸዋል ማለት ነው። ዛሬም ድረስ አብይን አያውቁትም ማለት ነው። እንደዚህ ከሆነ ድምዳሜያቸው እነሱ ያንን ነው የምረዳው። ለጠየቀ ጉዳይ በሙሉ አሁንም የምታየኝ አደባባይ ላይ ከምታነሳቸው ጥያቄዎች ውስጥ ሁሉ አብይን ገና ምን ያህል እንዳላወቁት የሚያሳይ ይሄ ደግሞ አሳዛኝ ያደርገዋል ሽንፈታቸውን። አሁንም አብይ አህመድን መቼ ነው የሚያሸንፉት ብለን እኔ አልደሰትም። ባይዘው አብይ አህመድ ስለማይሸነፉ ሁሌ አሸናፊ ሆነው ይቀጥላሉ፣ ሁሌ መሪ ሆነው እንዲቀጥሉ አልፈልግም። እሳቸውን የሚተካ ሰው አለመኖሩ እንዲሁም ይቆጨኛል፣ ሁሌ እንደምለው ያንገበግበኛል። ስለዚህ አሁንም ሳይ አብይን መተካት አይችሉም ማለት ነው። እሱ በዚህ ደረጃ አብይን ተሳስቶ ከገመታቸው ከዛ ደግሞ አብይን ሲታገል የሚናፍቀው ህወሓትን መሆኑን ሳይ ማላይ ነው ተስፋች ሀገር ያላት ብዬ እንዲሁም ለጃዋር ወደ ማዘን እየሄድኩ ያለሁበት ደረጃ ላይ ነው የሚገኘው። ማሜ አብይ ጠቅላይ ሚኒስቴር እሆናለሁ ብለዋል። አብረውት የሚሰሩትም ሰዎች በተደጋጋሚ ይህንን ይመሰክራሉ። እሱ አብይ አህመድ ከአባዱላ ስር በማደጉ የተነሳ በቀላሉ የስልጣን ሂደቱን የኢህአዴግን አሰራር እንዲረዳ ረድቶታል። ሳናስበው ለውጡንም ጠልፎብናል። ያላሰብነው ሰው ነበር። መሽቶ በነጋ ቁጥር የአብይ አቅም ጡንቻ እየፈረጠመ ነው ወይንስ እየላሸቀ? አብይን ኢተገማች ያደረገው እሱ ደግሞ ጃዋር ባለው መንገድ ደግሞ ዝቅ አድርጋችሁ አትዩት ብሏል። ምን ትላለህ? አዎ ያነሳቸው ጥያቄዎች ራሱ በጣም የሚያያዙ ግን በጣም በርካታ እንዳልኩ ዛሬ መነሻችን ስለሆነ ጠቅላላ እያደረግናቸውን እንጂ በዝርዝር እናያቸው ካልኩ ወደፊትም በጣም ላወራባቸው የምችላቸው ጉዳዮች እንደምታውቀው አዲሱ ሶልጀር መጽሐፌ ላይ በደንብ አንስቼዋለሁ። የሚያስገርመኝ አብይ የሚያስደነግጠኝም ጭምር እኔም ብሎ አዋቂ ብዬ ራሴን የምተችበት እንኳን እነሱ እኔ ራሱ ለካ አላውቀውም አብይም ብዬ የምልባቸው ብዙ እውነቶችን ያገኘሁባቸው ናቸው። የአባዱላን ጉዳይ አንስተሃል። አይዊሽ እኔም አባዱላን አግኝቼ ብጠይቃቸው
ለምሳሌ 60 ዓመትን ሳነብ ያባሩላ መጽሐፍ የሚገርሙ ተመሳሳዮችን አግኝቻለሁ። ግን የሚገርም ሁሌ አብይን ስመራመረው ስጽፈው ይህን ሰው እያላቀውም እንዴ ለምሳሌ እሱን እየጻፍኩኝ በመሀል አባሩላ 60 ዓመት መጽሐፍን አንስቼ ሳነብ የሆኑ ተመሳሳዮች አየሁ። የምንንቀው ኦህዴድን መረንገጥ ቴክኖክራት ካልኩ ባሻገር እንዴ ለምሳሌ ጉዞ ሳረግ ይላሉ አባሩላ እንደምናያቸው ያለው ፊታቸው እንደምታይ ሲስቁ እንዳታያቸው። እኔም አብይን ቀለል ያለው ከባድ ላለው ጥርሱን እያየን የተሸወር ነው። አባሩላም እንደሚስቁት ምናምን አይመስልም። መጽሐፋቸው ስታዩ 60 ዓመት ለምሳሌ የሆነ ገጽ ላይ ስደርስ እንዲህ አብረውኝ ከሚጓዙ ቅዳሜና እሑድ እረፍት እንደሌላቸው እየተጓዙ የፖለቲካ ስራቸውን እንደሚሰሩ የማሳመን ስራቸውን በዛ ጉዞ ውስጥ ደግሞ አብረዋቸው እነማን እንደነበሩ ሲያነሱ እና አብይን አገኛቸዋል እዛ ውስጥ። ከዛ እንዲሁም አንድ ለመጽሐፍ የበቃ ርዕስ አለኝ አባሩላ ቢተባበሩኝ እንዲሁም እሳቸው ያቁኝማ ለነ ጃዋር ለነ ቤተኛ ናቸው ከኔ በላይ አባዱላም አሁን ለሚታዩቸው ፖለቲከኞችም እነ ጃዋር ቤተኛ ናቸው። ቢያንስ እኔ ጥጎኜ ነው መመራመራቸውና እድሉን ጠይቄም አልተሰጠኝም እንጂ የአባዱላን እጅ ፍለጋ የሚል ሌላ አንድ የር መጽሐፍ አለኝ። እነ ለማንም እና አባዱላን በደንብ የመረመርኩበት ያለቀ ስራ አለኝ። እሱ ራሱ ሌላ ጊዜ ልናወራው እንችላለን። ከዛ ግን በእሱ ብቻም ሊሸወድልና እሱ ሊመካባቸው የአብይ ጥላቸው ጥግ ስለደረሰ ወይ ደግሞ በጣም ስማርት ሆኖ ስለበለጣቸው አብይ ላይ እንዴትም ቢሰሩ እንደማይደርሱበት ስላመኑ ይመስለኛል እሱና ጥቂት የተጣሉ የውስጥ አርበኞች ይኖራሉ ብዬ አስባለሁ። ከጀርባው ምንድነው እንደዛ የመሸወድ አይነት ሁኔታም ይኖራል፣ ሴራም አለው እሱ። እኔ ግን የማስበው እኔም ራሴ ልሸወድልና ሌላ አንግል ነው ማየው። ቴክኖክራቶችን ያለው ቴክኖክራቱን ኦፒዲዮ ያለው የሚገርም አብይን ብቻ ሳይሆን ቴክኖክራቶቹን ኦፒዲዮ ይሄ አብዩ አምባ ብዬ የምለው አምባ ውስጥ አብይን አየዋለሁ። አብይን ስከተል ለማን አገኘዋለሁ፣ ለማን ስከተል አባሩላን አገኛለሁ። እና አባሩላ ስከተል የሚያጣላቸው እነ ደመላሽ ኃይለ ሚካኤልን ታያለህ፣ እነ ሲሳይ ቶላን ታያለህ፣ አሁን ደህንነት ውስጥ ያሉት ምክትል የሆኑት ምናምን። ከዛ እነ ታይዜርን በዛ በኩል ታያለህ፣ እነ አብርሃም በላይ በዚህ በኩል አሉልህ፣ እነ ተመስገን ጥሩና አሉ። ኮፒዲዮም ይወጣል በእርግጥ ስሩ። ግን እነ ማነው ቢኒያምም የህወሓት በኋላ ከና አብይ ጋር አንድ ቤት እዛ አምባ ውስጥ ሆነው የተሸወሩት ማለት ነው። ህወሓትን ኦፒዲዮን አብይን ተቀበላቸው ወይ ደግሞ ፖለቲካ ውስጥ ገብተው እንዲታገሉ ሲፈቅድ ህወሓት ግን እኛን ከለከለን የሚሉበትን ጉዳይ በሙሉ አያይዘህ ስታይ ቴክኖክራቱን ኦፒዲዮ የምታይበት በዛ ቴክኖክራቱ ኦፒዲዮ ውስጥ ደግሞ ይሄን ሁሉ ስራ የሰራው በሚገርም ሁኔታ አብይ ያልነበረም ውድድር ውስጥ ሩጫ ውስጥ የለም ብለው ለሚሉት ሌላ ማስረጃ ላምጣልና እነዚያ አባዱላን ስላነሱልህ በነለማ እንቁልልጭ ሊሉ ስለሚሞክሩ እነ ወርቅነህ ገበየሁ ሊያነሱልህ ስለሚሞክሩ እነሱ መሀል ያለው ቦንድ ደግሞ የሚያስደነግጥ ስትራቴጂስት አይደሉም ትላቸዋለህ እንጂ በስትራቴጂ በየደረጃው ምን ማድረግ እንዳለባቸው እያዩ የመጡ ለማዛ ለምንድን ነው አደባባይ ለውጡ እንደነሱ ባለጌ ራፍ ያሉ ነው አይበላሉ የሚውል እኔ በጣም የማደንቀው አንድ አንግል አለ እዛኛው መጽሐፊ ውስጥ አንድ የጠሏቸው ለምሳሌ ኦፒዲዮች የፈለገ ቢጣሉ የፈለገ ቢለያዩ በኢትዮጵያ ፖለቲካ ውስጥ አንዱ ችግር ምንድን ነው ብዬ አነሳለሁ መጽሐፊ ላይ እኔ ዘራፋር መገዳደል ደንበላሽ ብለህ ወንድምን መግደል እነኛ አንድ የነቁት እሱ ነው። የፈለገ ልዩነት ቢኖራቸው አሁን አባዱላን በል ጁነዲንን በል ሙክታርን በል ምናምን አንዳንዶቹን አውቆ ግንኙነት እንዳለው አንዳንዶቹ ስማርት ለመሆኑ ለማንሳት የሚሞክረው ነገር ራሱ ሴራ ነው። ባይዘው ያን ያህል ቦንድ ስላለው አይደለም። ሜንታሊቲው ራሱ የእሱ ትንሽ ይቅርታ እዚህ ጋር ከተሳሳትኩኝም ከኦሮሞነትም ይርቃል ትንሽ። ይሄ አሁን እነሱን ካያቸው የኦሮሞ እኔ ባልሆንም ማህበረሰቡ ስላሳደገኝ ሌላ ማንነት አለኝ ብዬ ስለማላስብ ይቅርታ የማድረግ የመሸከም አይደል በይቅርታ የመሻገር ጉዳይ ግን እነሱ አሁን ዊሽ የሚያደርጉት ይሄ ስንገዳደልበት የመጣ ነው ጉዳይ የለም። እሱም መሻገራቸው ራሱ እንደ ቡድን ራሱ ስትራቴጂስት መሆናቸውን ያሳያል። ከዛ ትክክለኛ ኦሮሞ ማንነት ውስጣቸው እንዳለ እርስ በርስ እንደማይበላሉ በጥንቃቄ እየሰሩ እንደመጡ ከዛ ባሻገር ቴክኖክራቶችን ስትፈልግ በተቋም ምስረታ ውስጥም በቴክኖሎጂ ውስጥም ቁንጮ ሰው ሆኖ የምታገኘው አብይ አህመድ ነው። እሱ የሚፎክርላቸውን ሰዎች እኔ በማሳያ ላሳይ ይችላል። መጽሐፊ ውስጥ አለ። እነ ለማ ሁሉ መጥተው አምባውን ሲጎበኙ እንዴት ነው እንዲህ ያለ ተቋም በዚህ አጭር ጊዜ ውስጥ የተመሰረተው ብለው በነ ኢንሳ የሚደመሙበት ልክ ከዛ ቅድም እንዳልከው ከዚህ ከለውጡ ከምናምን ጀርባ ቅድም የጠየቀኝ መጨረሻ ያነሳው ጥያቄ ሁሉ የሚመለስበት ያንን መልስ የያዙት እነ ኢንሳን ታነሳለህ አንተ የሳይንስና ቴክኖሎጂ መረጃ ማዕከል የሚባል በሪሰርች ኤንድ ዴቨሎፕመንት በአር&ዲ ማለት ነው ምርምርና ስርጸት እችን ሀገር ወደ ሌላ የሉዓላዊነት ምዕራፍ ያሸጋገራት ህወሓት የሚባለው የሚማልሉላቸው ንጉሶቹ የቀድሞ መሪዎች ምናምንን ቆሞ ቀርነት የሚያሳይ ምን ያህል ቪዥነሪ እንደሆነ እነኛ ተቋማት እቺ ሀገር ሊኖራት ይገባል እያለ እየታገለ የመሰረተው ሰውዬ በኋላም እና አባዱላ ካስታወስ ከነደረጀ ጋር ወይ ደረጀ ገረፋ ጋር ወይ ደግሞ ከደረጀ ኃይሌ ጋር ሲያወሩ ኢቨን ኢንሳ ላይ ያሉ እነመለስ የኦቤንን አንቴና እንዳያስገቡ ከልክሏቸው የነበረበት እንደዚህ ያሉ ቴክኖሎጂዎችን ለማስገባት እና አባዱላ ራሱ የተጠቀሙት አብይ አህመድን መሆኑን የአብይ አህመድን ተቋም መሆኑን ስታይ እንዲያው አንዳንዱን ጉዳይ ሁሉ ነገር ጨርሰን አንናገረውም ዛሬ እንጂ እነኚህ ሁሉ ስሮች ሲከተሉ የጠየቀኝን ጉዳዮች መልስ በሙሉ እዚህ ውስጥ ቁልጭ ብሎ የምናገኝባቸውን ጉዳዮች እናያለን። ማሜ ቄሮ የማን ነው የአብይ ወይንስ የጀዋር? እንዳልኩ ነው እንግዲህ በግልብነት አይደለም። አብይን መርምረህ ለመጨረስ ከባድ ነው።
ለመደምደም በጣም ከባድ ነው። እንደዛም ካሰብክ ትንሽ ወደ እነሱ ወደ እብሪትም ታድጋለህ። ደግሞ ከአብይ የተማርኩት አንዱ እንደሱ ነው የሚያስቡት ሳይሆን ኢጎ ይጣላቸው። አሁን ጃዋር አብይን የሚያዩበት መንገድ ወደፊትም አብይን መቼም ማያሸንፉትም ብዬ ከማስብበት መንገድ አንዱ እኔ እንኳን በትንሹ ከሳቸው ተማርኩ ብዬ ማስበው ኢጎ ቨርስስ በጣም የሚያስደነግጥ ትህትና። አብይ በጣም ትሁት ናቸው እንደሚያስቡት ሳይሆን የሚገርም ትህትና በፍጹም በሚሏቸው ተኳሽ ገዳይነት ምናምን ሳይሆን እሱስ ድል እንደሌለው የሚያውቁ ሰው ናቸው እና እንዲህ ቀድሞ ፈጥኖ መተኮስ ለሽንፈትም ስለሚዳርግ አንዳንዴ እብሪትም የተሳሳተ ድምዳሜም እንዳይሆን ደግሞ አንዳንዱ ጊዜ የሚጠብቅ ጉዳይ ስለሆነ እንጂ ይህ እኮ በጣም የሚያስቅ እኮ ነው ማለት ቅድም አባዱላን አነሳ 60 ዓመትን አንስቼልሃለሁ። ከዛ ነው የማውቀው አብይ ደግሞ ልክ በዛው መንገድ በሚያስደነግጥ ፍጥነት የራሱ ጊዜ የሚባል ነገር የሌለው ሰው ከሰኞ እስከ ሰኞ 24 ሰዓት 3 ሰዓትና 4 ሰዓት ግን ሰላማዊ እንቅልፍ የሚተኛ ሰው የትኛውም ጫፍ ብትሄድ ነው የምልህ። ቄሮ አይደለም ቄሮን በአማርኛ አምጣው፣ ቄሮን በትግርኛ አምጣው፣ ቄሮን በወላይትኛ አምጣው፣ ቄሮን በጋሞ ጎፋኛ አምጣው። አብይ የሚያስደነግጥ ኔትወርክ በመላው ኢትዮጵያ ያለው ይሄ ቢዋን ባፍሬዎች ብዬ ማነሳው ለመጽሐፍ የሚያስደነግጥ ሰራዊት በኢትዮጵያ የትኛውም ጽንፍ ላይ ያለው ልንገርህ። ትግራይ ውስጥ አብይ ከህወሓት የተሻለ መሰረት አለው እንኳን ኦሮሚያ ነው የምልህ። ስለዚህ እና አባዱላ የሚነሱት በመሰረት ይበልጠናል እየመለሰልህ እኮ ነው እሱ ራሱ። ለምንድን ነው ደጋግመው የሚያነሷቸው? ከዛ አሁን ፊልድ ማርሻል ብርሃኑ ጁላ መስመት የሚዘምቱት ለምንድን ነው? እነ ሽመልስ አብዲሳ ለምን የሚጠሏቸው? ዩሲ ኢቨን አሁን በስትራቴጂስነት በሩጫው ምናምን ሲመስሏቸው ተተኪዎች ጭምር አብይ ያፈሩበት ልክ ከየብሔሩ ነው መጠራለህ እኮ። ለምሳሌ ዝም ብሎ በቴክኒክ ጉዳይ የሚፈርጇቸውን ምክትሎቻቸው እነ ተመስገን ጥሩነህን ምናምን እንኳን ብትከተል ቅድም ያነሳሁልህ በየብሔሩ እስክደነግጥ ድረስ በየተቋሙ በየሀገሩ የሚያስደነግጡ ተተኪዎቻቸውን አሳያለሁ። የአንድ ተቋም ፍልፍል ናቸው ይላል ጀዋር። በዚህ ላይ ለምሳሌ እያንዳንዱን የአብይ ስብጥር ብንመለከት የመከላከያና የደህንነት ሰዎች የራሱን ሰዎች ቀውስ በፍጥነት ለመጠንሰስ እንዲያመቸው አድርጎ ነው የሰበሰባቸው ይላል። እነዚህ ተቋማትና የአብይ ግንኙነት እንደዚሁም እንዳታልፈኝ ቄሮ እውን ጀዋር የኔ ነው ሲል ነበር፣ ግን መጨረሻ ላይ ከሱ ኮንትሮል ውጭ ሆኗልና እስቲ እነዚህን ማዕከላቶች ተቋማቶችና ቄሮ የማንነውን ዘግተን እንለፈው። እኔ እኮ በትህትና እንድናልፈው ፈልጌ ነውና በምነግርህ ነገር ውስጥ በእርግጠኝነት ተመልካቾች መልሱን ያገኙታል። ማለት ይኸውልህ ፖለቲካ አብይም ቃል በቃል ይላሉ ሰጥ ይችላል ማስረጃ አይነኝ ፖለቲካ ሀገር ውጭ ሀገር ተሆኖ አይመራም። ለውጥ ውጭ ሀገር ተሆኖ አይሰራም። ይኸውልህ ለውጭ ሀገር ለውጥ የውስጥ ትግል ለሚያስፈልገው ቢሮ ለማን ልጥቀስልህ? ተፈራን ትላለህ፣ አሳምነው ጽጌ ላምጣልህ፣ ከማል ገልቹ ላምጣልህ፣ እና አባዱላ ራሳቸውን ልበልህ። ኢንሳኮ የጠሩ ቁጭ አድርገው በየተራ እነ መሳፍንትን እነ ኮሎኔል ደመቀን እንታገል ድፍረታቸው ነው። ስለዚህ ቁጭ ብለው ሊወጡ ሲሉም ያውቃሉ። ባይዘው መንግስት አያውቅም። እሱ የሚመካባቸው ነው ጌታቸው አሰፋ እነ ከማል ከሀገር ሲወጡ አያውቅም። ደፈረ ብዬ ልንገርህና ከፈለግ ደንግጥ እነ ከማል ሲወጡ አብይ ያውቃል። ጌታቸው ማያውቀው መለስ ማያውቀውን አብይ ያውቅ ነበር። ስለዚህ የውስጥ ትግል እናድርግ ብሎ ይኸውልህ ያውም ዝም ብሎ ልትከሰሙት ሞክረው ሰው ጎጥ ውስጥ ተደብቀው የሚከሱት አብይ ቄሮንም ቅድም ያነሳቸውንም ጉዳይ በቴክኒክ የከሰሳቸው የሴኩሪቲ ባክግራውንድ ያላቸው ያላቸውንም እየመለሰ ሄዳል። ይህ ጉዳይ በነገራችን ላይ እንታገል የሚያዋጣው የውስጥ ትግል ያለው ሰውዬ የውስጥ ትግል የሚያዋጣው አልኩ ብሎ የሚለው ሰውዬ 2099 ላይ ወስኖ ቢሮ እየሰራ ነው። የምስልቃቸው ተመስገን ጥሩነህና ሌሎችም እኮ ቢሮ ከጎኑ ቁጭ አሉ። ከባድመ ጀምሮ እችን ሀገር መራት አለው ለውጣለን ብለው ያም ለውጥ ይመጣው መሬት ላይ ነው ብለው እየሰሩ ነው። ለውጥ ቄሮን ውጭ ሀገር ቁጭ ለማድረግ አትችልም። በፌስቡክ ነው የፌስቡክ ቄሮ ይኖራል። የፌስቡክ ቄሮም ካለ ግን አስደንጋጭ እውነት እነግርሃለሁ። እሱም ላይ ሲጫወቱበት የነበሩትና አብይ ናቸው ብዬ በእርግጠኝነት ነግር እችላለሁ። ማለት በማገናኛቸው ዶቶች አብይ ምናልባት ወደፊት የሚያስደነግጥ ነገር በመጽሐፋቸው ይነግሩን ይችላሉ። ከዛ ውጭ እንደነገርኩ ወደ ኦሮሚያ ከመባረራቸው በፊት የሳይንስና ቴክኖሎጂ ሚኒስቴር ግቢ ውስጥ ሰውየው መጽሐፌን ስጽፍ ኦሚት ያስወገድኩት ነጥብ አለ። ሶሻል ተርም ኦይል ይነሳል ብለው አብይ አህመድ እንዲህ 3-4ታችን ቆመን የሳይንስና ቴክኖሎጂ ሚኒስቴር ግቢ ውስጥ ነግረውኛል። ገና ወደ ኦሮሚያ ሳይሄዱ ነው ብለህ 2009 ላይ ምናምን ነው ማወራ ይሄ። ስለዚህ ያውቁታል ማለት ነው። የዲጂታል ሚዲያውንም ቄሮ ይመራዋል እንዳትል ቴክኖክራቱ አብይ አለልህ። ዙም እኮ ኦፕሬት ማድረግ አይችልም ጃዋር። እንዴ ምን ነክቶ ነው? መረጃ የላኩ የሚጫወቱበት እኮ የአብይ ልጆች ሊሆኑ ይችላሉ። እኔ አላቅም። አብይ እኮ ስለ ቴክኖሎጂ የነገረ ያለው ስለ 5ኛው ስለ ጦርነት እንዘጋጅ እያለ የነገረው ቪዲዮ በስትራቴጂስነት የምታጠይቀው ሰውዬ
አደነግጥም እንደ አንተ 2000 ላይ 99 ላይ እኮ አብይ በምናሳየው ብቻ ማስረጃ የአምስተኛው ትውልድ ጦርነት እየመጣ ነው ለሱ መዘጋጀት አለብን። አንዱ ይሄ ጃዋር የሚዋጋበት የሚተማመንበት የምላስ ጦርነት አሁን የምናየው ስትራቴጂስት ነኝ ለሀገር አስባለሁ ይላል እንጂ ሀገሩን እኮ በዚህ ሚዲያም እየተዋጋ ነው። ይሄ ሊመጣ እንደሚችል ግን አብይ የነገረን መቼ ነው? ስለነ ጃዋር ከ20 ዓመት በፊት እኮ እንደዚህ አይነት ሳይኮሎጂካል ዋርፌር ይመጣል ለዚህ የምንዘጋጅ እያለ ነው። በዛ ውስጥ ደግሞ የምትንቃቸው ሰዎች ከጎኑ ቁጭ ብለው እያያቸው ነው። ስለ ስትራቴጂ፣ ስለ ሲስተም፣ ስለ ስትራክቸር እኮ ተመስገን ቁጭ ብሏል አጠገቡ። እና አብርሃም በላይ አጠገቡ ቁጭ ብሏል። እነ ወርቁ ጋቸና አጠገቡ ቁጭ ብሏል። እነ ሲሳይ ቶላ በላቸው እነ ደመላሽ ከፈለከ አውቶሜሽን ላይ አባዱላ ለኦሮሚያ የመጀመሪያ አውቶሜሽን የሰራው አብይ ነው። ኢንሳን የሰራው ይሄ ማለት ምን ማለት እንደሆነ ፈልገው አንተ። ለፌዴራል ፖሊስ የሰራው አብይ ነው። እዚህ ወርቅና አለ ወርቅና ብቻ አይደለም ደመላሽ ላይ የሚካሄድም ነበረ ሲስተሞቹ ሲመረቁ። ስለዚህ የነኚህ ስራ የሰደደበት ከዛ ግን የሴኩሪቲ ባክግራውንድ ብቻ አለው እንጂ የሴኩሪቲ ባክግራውንድ መሆኑ ዲናይ ሳናደርግ አሁንም እዚህ ላይ ቄሮን እንዲያው በፌስቡክ አደራጀ ብለን እንኳን ካልን ቴክኖክራት ያለመሆኑ ማሳያ እነኚህ ሰዎች በሚሊተሪ ባክግራውንድ ብቻ ከሰሳቸው። በሚያስደነግጥ ሁኔታ ግን እነኚህ ሰዎች ቴክኖክራቶች ናቸው። ተመስገን ጥሩነህ ቴክኖክራት ነው። አብሮ እዛው ነው ያለው ገብቷል። ስለዚህ ለውጡ እነኚህ ሰዎች በምትንቃቸው ሳይሆኑ በሌላ መንገድ ምንን እየገለጹ መሰለ የምታየው አንተ ትንሽ የሆነ የሴኩሪቲ ባክግራውንድ ነው፣ እሱም ሌላ ንቀት ላይ ይጥልሃል። እነኚህ ሰዎች ግን የሴኩሪቲ ባክግራውንድ ያላቸው ብቻ ሳይሆኑ ቴክኖክራቶችም ናቸው። ቴክኖሎጂውን የሚያጫውቱ የሚያውቁ ናቸው። ይሄንን ያለያዘ ታጋይ ደግሞ ታጋይ ነኝ አይልም። እሱም ብቻ ግን ይዘህ ቴክኖክራት ብቻ ግን ሆነ ስትራቴጂስት ካልሆንክ እዚህ ሀገር ላይ መሬት ላይ ካልቆምክ ቄሮንም ፌስቡክንም ማደራጀት፣ መምራት፣ መዘወር ወደ ሀገር መሪነት መሻገርም የማይቻል ተረት ተረት ነው። ይሄን ጊዜ በሰጠኝ ቁጥር በስፋት ሊሄዱ ይችላል። ማሜ ለምንድን ነው አብይን በዚህ ደረጃ አንደርማይን ያደረጉት? አሁን ደግሞ አንደርማይን ማድረጋችን ዋጋ አስከፍለውናል እያሉ ነው። እዚህ ላይ አያይዘህ እንድትመልስልን አብይ አሁን ላይ ሰላም ሰላም የሚለው ተቀጥቅጦ ስለበቃው ነው ብሏል ጀዋር። አብይ ሰላም ሰላም የሚለው አሁን ነው በፊት ነው ስለተቀጠቀጠ ነው? አንደርማይን ማድረግ ጎርቶናል ብለው ቃል በቃል እንደዛም ካሉ ጥሩ ነው፣ ግን እንደዛ ላሉ ማሆንም እብሪት አለበት። ካየህ አንደርማይን አድርገንዋል የሚለው ለማለት ራሱ ይሰቃያሉ። ሌላ ጊዜ ለመልሰው ይችላሉ ብያለሁ። ስነሳ ማን ነው ምሁር ብላ ጠይቀ ጃዋርንም ማንንም ገብዘህ እዚህ ስክሪን ላይ አምጣልኝ ከፈለግ ከማንም ጋር ልሟገጥ። ይሄ በአፍ አይደለም በምላስ አይደለም፣ በትህትና በሚታይ ማስረጃ መሬት ላይ በተሰራ ስራ ልሟገት ይችላሉ። ስለዚህ የሆነ ትርክት ተሰርቷል። ገብቷል። ያን ትርክት አሁን እነ ጃዋር እንደ ስትራቴጂስት አዲስ ነገር እንደነገሩ መጥተው ሶሪ ሳውራ ብዬ አልጀመርኩት ለዛ ነው። አዲስ ነገር አልነገሩንም። የሚነግሩን ነገር ደግሞ ተቀጥቅጦ እንዲያው ስትራቴጂስት ራሳቸውን ያደርጋሉ። ፌስቡከር የቀጠቀጠውን ለፌስቡከር ጌታቸው አሰፋን ህወሓት ያቀበለውን ጥያቄ እኮ ነው መጥተው የነገሩን ያሉት። ግን አሁን አንደርማይን ማድረጋችን ጎድቶናል የሚለው እኮ መጽሐፌ ላይ እኮ ያልወጣው መጽሐፌ ላይ እኮ አለ። የውጭ ጸሐፊዎችም እኮ ብሏል። አብይ ራሱን ዝቅ አድርጎ መገመት መቻሉ ዲስ እኮ ትልቅ ሳይንስ። ስለዚህ የሚሳሳቱት ግን አንደርማይን አድርገነዋል ሲሉ ራሱ ሙሉ ለሙሉ አሁንም እያደረጉት እንደሆነ ያ ማድረግም ደግሞ የነሱን አላዋቂነት የእሱን አስደንጋጭ ርቀት የሚያሳይ መሆኑ አልገባቸውም። ያንን ሲሉህም በሙሉ አፍ አለማለታቸውም ትርክቱ ሰርቷል። ገብቷል። አብይ አልተማርም፣ ስትራቴጂስት አይደለም፣ የዕለት ተዕለት ቀውስ የማራገብ ሚና ነው ያለው፣ ታክቲሻን ስትራቴጂስት ሲሉ ራሱ አንድ ቴክኒሻን፣ ታክቲሻን፣ ስትራቴጂስት፣ ቪዥነሪ የሚባለው ዲፊኒሽን እንኳን ጠፍቶባቸው ከእሱ ጋር የሚቃረኑ ሀሳቦችን ሲሰጡ የምታይባቸው ፍረጃዎች ናቸው። አሁ አንደርማይን ማድረግ ጎድቷቸዋል፣ በረም ጎድቷቸዋል። አሁንም ግን ያን ጎዳቸው በልኩ አያውቁ ለመሰለ እብሪት የሚባል ነገር አለ። ያንን ካላሸነፍክ ይኸውልህ መጀመሪያ ማንም ሰው ፖለቲከኛ ለመሆን የሀገር መሪ ለመሆን ወይ ደግሞ ስለ ሀገር መሪ ለማውራት ራሱን ማሸነፍ አለበት። ያንን በፍጹም ማድረግ አልቻሉም። ከዛ በጣም ሩቅ ናቸው። ይኸውልህ በጣም ስቃይ ላይ ያሉት ካየህ እኮ ይሰቃያሉ። አብይ ካላሉ መቆም ይችላሉ። አብይ ካላሉ መኖር ይችላሉ። አብይ አህመድ ግን ዛሬ እኮ አይደለም የዛሬ 20-30 ዓመት መለስ እያለ አይደለም አብይ የምታገኘው። መለስ ቢገፋው ቢጣላው ምን ቢለውም ለሀገር መስራቱን አያውቀውም። ቪዥኑ ላይ እየሰራ መራመዱን አያውቀውም። ዛሬ ግን እነሱ አሁን የሚሉ አብይ ነው። አብይ ሲሉ ግን አብይን አያውቁትም። አሁንም አብይን ይሳሳታሉ። እንዳልኩ አንደርማይን አድርገው መነሳታቸው፣ አንደርማይን አድርገው መፈረጃቸው ህወሓትን የጎዳው ይሄ ጉዳይ ነው። ሲነሱ ግን ምን ብለዋል? ከጠይቀኝ ጠይጋ ኮራሱ ይቀርናል ያል ኃይለማርያምን የሚሆን መስሏቸው እንጂ ምናምን ወደ እነኛ ሁሉ የስሮች የሚወስድ ግን አሁንስ አውቀውታል ስትል አሁንም የመሳሳታቸው ልክ እስከ ጥግ የምታይበት። አሁን ይሄንን ለማወቅ ለምሳሌ ጠየቀኝ ከዚህ ጋር ያይዘ ሰላም አሁን ሰላም ያለው ተደቁሶ ስለበቃው ነው። አብይ ቅድም እኮ ነገርኩ። አብይ ካሸነፈው ሰው ጋር የአብይ ሽጉጦች የምላቸዋሉ። አብይ ካሸነፈው ሰው ጋር በፍጹም አይጣላም። አብይ ካሸነፈ ቆየ። የመጀመሪያው ድል ራስን ማሸነፍ ነው። አንተ ይኸውልህ ለምሳሌ አብይ ወታደር ሆኖ በልጅነቱ ባድመ ሄዶ እንግዲህ ኢህአዴግ ሲገባ 7ኛ ክፍል ነበር። አብይ ባድመ ሄዶ ተዋግቶ ኢንሳ የሚባል ፈርጣማ ተቋም መስርቶ
በኦነግ በኦሮሞ ስም የሚነግር ሰው አባቱን አሰቃይቶበት ወንድሙን ከድርን ገሎበት ከዛ የገደሉትን ሰዎች ደርሶባቸው እንደምታውቀው ኢንሳ ራሱ እያለ ሊገደሉ ሲሉ ያስመለጣቸው ሰዎች ታውቃለህ። ከፋኖ ጎራ ያሉትም አሁን ከኦነግ ጎራም ያሉትም በጣም የመጣበት መንገድ ሻርፕ ነው። ቅድም እንዳልኩ የሚሊተሪ ሰዎች ምናምን አሏቸው እንጂ የመጡበት መንገድ እንደዚህ ጽድት ያለ በስትራቴጂ በቴክኖክራሲ ምናምን ሰርተው ቴክኖክራት ስለሆኑ በዛ መንገድ ስለመጡ ጽድት ያለ መንገድ ነው። ስለዚህ ይሄ ሰውዬ ብዙ አቅም አለው። ወንድሞቹ ቤተሰብ ደግሶ ወይዛ ቤተሰብን ጠብቁኝ ብሎ አብይ አህመድ ሲሄድ የሚፈልጉት ምንድነው? ደም መለስ መተኮስ ነው። ደመላሽ የወንድሙን ገዳይ አቅፎ ከወንድሞቹ ጋር ታረቀ ሰው እሱ ብቻ እኮ አይደለም። ኖቤል አብይ እኮ በላህ ብዬ የማስበው እኮ ከዛ ጊዜ በፊት ነው። አንተ የኢህአዴግ ባለስልጣን እኮ በየደረጃው ያላደረሰበት ግፍ የለም። እኔ በማውቀው የኢንሳ ተቋም እንኳን እንዴት ይሳለቁበት እንደነበረ ወያኔዎችና የእነሱ ቅጥረኞች። ከዛስ ከኢንሳ የተባረረበት ግፍ አብይ አህመድ ወደ አሜሪካ ተገፍቶ ሄዶ ነበረ። ከአሜሪካ ጠርቶ የኛ ተቋም ሲሰጠው ያለ በቀል ያለ ቂም የተቀበለበት ልክ ዛሬ ከጎኑ የምታያቸው ያበቃቸውን አመራሮች ውስጥ ፈልገው አብይን አንዳንዶቹ ይቅርታ ምህረት የማይገባቸው ሰዎች ዛሬ ስልጣን ላይ ያሉ ሚኒስትር ደረጃ ላይ ያሉ ትልቅ ተቋም እየመሩ ነው ያሉት። አብይ ካሸነፈ በኋላ ጉዳዩ አለ እስክትወርቅ አይጠብቅም። ይራሳሃል አንተን ይኸውልህ ራሱን አሸንፏል አብይ። ከዛ እንዳልኩ በመተኮስ በገዳይነት በጦረኝነት ብትከሰው አብይ የነሰንዙን ስትራቴጂ ይኸውልህ ጦር ሜዳ ሳይሄድ ነው ያሸነፈው። ባለመተኮስ 100 ውጊያ ማድረግ ሳይሆን 100 ውጊያ ተደርጎብህ አንዱንም አለመዋጋት ነው ድል ብሎ የሚያምን ሰው ነው። ከዛስ ወደ ስልጣን ሲመጣ አሰቃየ እንዴ? ዛሬ አዲስ አበባ ቁጭ ያሉ የህወሓት ሰዎች ስልጣን የሰጣቸው ሰዎች ስልጣን ሲይዝ እኮ ለሀገር ሉዓላዊነት ህልውና ምንም ልታረግ ትችላለህ። ከዛ ከህወሓት ጋር ተሰልፈው የነበሩ ሰዎችን የመለሰበት ልክ እሱ እንደሚፈረጀው አንጓጦ አዋርዶ ሳይሆን በክብር የሸኘበት ልክ እዚህ ውስጥ ሁሉ አብይን ፈልገው ከዛ ዝቅ ብሎ ስለ ሰላም ያለመነበት ጊዜ ነው። በአፍ እኮ አይደለም በአንደበት አይደለም የሰራበት ልክ። ከዛ በፍጹም አይጣሉም። ቅድም አላልኩም? ከማንም ጋር አይጣላም፣ ከዘበኛው ጋር አይጣላም። አብይ ኢጎን በደንብ ያሸነፈ ሰው ነው። ድቆሳ የምትለው ሴትኛው ነው። ለምሳሌ ወደ ታክቲክ ደግሞ ከፍ ስትል በሚሊታሪ ታክቲክ ያስፈልጋል። በደንብ ይሄን አብይ አብራርቶ ይነግሩሃል። ስትራቴጂ ብቻ አንዳንድ ሰዎች ስትራቴጂ በደንብ ይነድፋሉ፣ ግን ታክቲክ መንደፍ የማይችሉ ሰዎች አሉ። ወይም ታክቲሻን ያልሆኑ መምራት የማይችሉ ሰዎች። አብይ ጦርነትን ከሩቅ ሆኖ መዋጋቱ ወይ ደግሞ በጦርነት ውስጥና በግጭት ውስጥ ፈልገው እስኪ እነዚህ ሰዎች አሁን የሚያስቡት ተደቆሰ ምናምን ሲሉ ግጭት እየቆጠሩ ነው። አየህ ታዩን የእነኚህ አሁን ሰውን ይሄ ስትራቴጂስት አይደለም ብለው ሲከሱ እነሱ ስትራቴጂስት አለመሆናቸው የምታዩ የዕለት ተዕለት የጊዜ ቴክኒክ የሚያስጨንቃቸው ሰዎች ቴክኒሻን የምትላቸው ሰዎች የሚያሳስቧቸው ጉዳዮች ውስጥ ዱዌል የሚያደርጉ ጦርነት ውስጥ ሳይሆን ግጭት ውስጥ ለምሳሌ ግጭትን እንደ ድል የሚያዩ የፋኖን ለምሳሌ የሆነ ተራራ ስር መሽጎ የራሱን ወገን ማሰቃየትን እንደ ድል የሚያዩ ተደብቆ ተኩሶ የሚሮጠውን ሸኔን እንደ ድል አድራጊ ስለሚያዩ የአብይ ሽንፈት እዚህ ውስጥ ይፈልጋሉ። የአብይ ሽንፈት ግን የምትፈልገው በአጠቃላይ ስትራቴጂካዊ ሙቭ ውስጥ ስትራቴጂክ ዋር ውስጥ በጦርነት ውስጥ አብይ የተሸነፉት የቱ ጋር ነው የተንበረከኩት? ወይ ደግሞ ተደቁሰው በቅቷቸውም ከሆነ እሰየው ነው አሉ ያገብቷቸውም አሉ ከተባለ ዩሲ ዊዝደም ማጋ እንዳለም እየነገሩ ነው ማለት ነው። ከዛ ተሸነፉ ብለው ሲሉ ወደ ብሽሽቅ የለም ይሄ በዘራፍ በአሸናፊነት በደቋሽነት ልንኮራ የምንፈልገው ማንነታችን ጋር የሚወስደን እውነታው ግን አሁንም ወይ ደግሞ ትህትና የቱ ጋር እንዳለ ቅድም እንዳልኩ አልተሸነፉም ብዬ አልፎክርም። እንደነሱ እኔ ቢያንስ በትንሽም ቢሆን ከስልጣን በፊትም ቢሆን በደንብ በሰሯቸው እንደሳቸው ልጅ ነኝ ተመራማሪ ነኝ እሳቸው ላይ ብዬ እንደማወራውም ሰው በትህትና ስለሆነ እንደዛም ከሆነ እሰየው አዎ ተደቁሻለሁ ተሸንፌያለሁ ብሎ ማመንም ራሱ አንድ ጉዳይ ነው። በሩጫ ምሳሌ አንስተውታል ብዬ የለ ከዚህ ቤትም ጠቅሰው ከሰማኸኝ የምወደው የሩጫ ጉዳይ አለ። ሩጫ አልቲሜትሊ ገመዱን በጥሶ መግባት ብቻ አይደለም። ለምንድነው ማሸነፍ ያለብኝ ብለህ ማሰብ አለብህ ብለው የወደቀ ሯጭ ሲያትል ኦሎምፒክ ላይ ፓራኦሎምፒክ ላይ መሰለኝ የወደቀ ሯጭ አንስቶ መጨረሻ ላይ የሚገባውን አትሌት ምሳሌ አድርገው የሚያነሱበታሉ። ስለዚህ በጋራ ማሸነፍ የሚያስደስታቸው ሰው እንጂ እንትናን አንበረከኩት ደቆስኩት መሸነፍማ አልፈልግም የሚሉ እብሪተኛ ማለት ነው። በህልማቸው ላይ ኢትዮጵያ በሚሏት ጉዳይ ላይ ስትመጣባቸው ግን እኔን አያርገኝ በፍጹም አታሸንፋቸው። ስለዚህ ገና ነው ራሱን ያላሸነፈ ሰው ራሱን ማሸነፍ ያቃተ ሰው ስለ አንድ ሀገር መሪ ሽንፈት የሚያወራበት አይነት ንጽጽር ነው እዚህ በረከት የሚታየው። በጣም አሪፍ ማሜ። ጀዋር እንዳለው ከሆነ በምክክር የኢትዮጵያ ጥያቄ ፈጽሞ አይፈታም። አብይ ከምክክር ሊገኝ የሚችልን ትግል ሙሉ በሙሉ ጠልፎታል። አካታችም አልነበረም። ሀገሪቷ ጦርነት ላይ ነች አሁን ላይ። ውጤቱ ቀድሞ በአብይ የተተነበየ ነው። አብይን ጠቅላይ ሚኒስትር አብይ ወደ ፕሬዚዳንት አብይነት ጉዞ ነው እየተባለ ነው። ምን ትላለህ? ይሄም እንዳልኩ
ራሱን ችሎ በስፋት ልናወራ የምንችለው ራሱን ችሎ ለብቻው ከምክክሩ ጋር እየያዘ የምንሄድበት ከጀዋርን ባሻገር የምናይበት አሁን ስለ ጀዋር ስናነሳ ስለ ጀዋር ብቻ ለማውራት አይደለም። ጀዋራውያን በዛ ውስጥ አሉ። በዛ ውስጥ ያሉትን ሁሉ ታሳቢ ተደርጎ ይወሰድልን። ምንድን ነው የተጠለፈው ማለት ያስቀኛል። በምክክር በምን ይፈታል? አየህ አሁን አቅም ራሱ የምታየው እዚህ ጋር ነው። ስትራቴጂ የሌለው ሰው ሀሳብ የሌለው ሰው ፈሪ ነው። አያር አሁን እነ ጀዋር እነ ልደቱ ምናምን ቢጤዎቻቸው ያኔ በመጽሔት ላይ በስፋት ሀሳብ ሜዳ መጽሔት ሀሳብ ሜዳችን ከ4 ዓመት 5 ዓመት በፊት ነው መጽሔታችን ጥብስቅ ያለ መጽሔት የነ ጀዋር እነ ልደቱ ሙቪ ያሳየንበት። በቃ ይሄን ምክክር የማይፈልጉት ለምንድን ነው? ስትራቴጂ ያለኝ ስትራቴጂስት ነኝ የሚል ሰው ቪዥነሪ ነኝ ካለ እኮ አብይ እኮ መቼ መሪ እንደሚሆን መሪ ሲሆን እንደሚያደርገው የሚያውቅ ሰው ያን ያደረገ ሰው ነው ብታጠይቀው። እነኚህ ሰዎች ግን አንደኛ መሪ መሆን እንደማይፈልጉ የነገሩ ሰዎች ናቸው። ከዛ በተቃራኒ ዛሬ መሪ ለመሆን የሚቋምጡ መሪ መሆንን የቋመጡት አብይ አህመድ የሚባል ሰው ሲያዩ አብይ አህመድ የሚባል ሰው ጥርሱን ብቻ ሲያዩ ለስለስ ያለ ሰው ስለሚመስላቸው ገፋ አድርገው የሚጥሉት ስለመሰላቸው ከዛ መጥተው ፓወር ሼር ማድረግ መፈለግ የለም እና ሻግሬ ሽግግር ምንድነች ሚስጥሯ? አብይ አቅም የለውም። ስለዚህ አሁን ባለን ጡንቻችን ያለን ስማችን ተጠቅመን አብይን አስገድደን እንደማያሸንፉት እኮ ያውቃሉ። በደንብ ባይዘው አስገድደን የሆነች ፖዚሽን እናገኝ የሆነ ሳይ እናገኝ የሆነ ነገር ይፈጸምልን ነው። አንድ እነሱ ይሰርልኝ ኖ ምክክር ያስፈልጋል ብሎ ያለው ሰውዬ ደግሞ ሀሳብ የማይፈራ በሀሳብ የሚያምን የትኛውም ጉዳይ ቢመጣ አስተናግዳለሁ የሚል እንዲሁ ይሄ ተራ ውዳሴ ተራ ንጽጽር ከመሰለብንም በምክክሩ ላይ የተነሱ ጉዳዮችን ለምንድን ነው ማናየው? ጉዳዮቹ ኢትዮጵያ ስትፈልጋቸው የነበሩ ጉዳዮች አይደሉም ወይ? በምክክር ይፈታል አንድ ሀገር አጀንዳ ይሄ የተቀመጡበትን ሀገር ማየት አለመቻል ነው። እሱ ብቻ አይደለም ትላንታቸውን አለማየታቸው ነው። ምክክር ሲሉ የሚያወድሷቸው እነመለስ በጥፊ በእርግጫ እስር ቤት ምናምን የሚያስገባ ጉዳይ ነውር የነበረበት ማተጣልቶን የሚባልበት ግን የትኛውም ሀገር ጉዳይ የሚፈታ በምክክር መሆኑን ከዛስ ኤሊት ነን ብላ ኢጎ ራሳቸውን አላሸነፉም ብል እብሪተኛ ስለሆኑ አብይን ይሉሃል እንጂ አብይ ከህዝብ ጋር ያለው አብይ ህዝብን ሌጂቲማይዝ ማድረጉ አብይ ህዝብ ጋር ሄዶ ምርጫ ማድረጉ አንድም ጸባቸው ከምርጫው ጋር ምርጫ አይካሄድም ነው። አየህ ህዝብ እንዴት እንደሚልቁ። ከዛስ በኤሊት የተፈታ ጉዳይ የለም የትኛውም ሀገር ላይ ባይዘው ኤሊቶች ሁሌ እንደምታየው እቺ የተማረ የሚገላት ሀገር ነች። ተምሮ ጠብ የሚል ነገር የማይሰሩ እሱም ነግሮሃል እኮ እዚህ ቆይታ ላይ እኔ የቲዮሪ ሰው ነኝ ኢትዮጵያን ማቃት በቲዮሪ ነው ብለዋል። ይሄ እኮ ስለራሱ ሽንፈት እየነገረ ነው። ቀረብ ስል ከቦሌ ገባ ስል ደግሞ ከቃሊቲ ያለበት እስር ቤት ስገባ ኢትዮጵያ ያወኳት ይላል። ይሄ እኮ ብቻ የሚያነሳው ስሙን ደጋግሞ የሚጠራው አብይና እሱን በዚህ መስፈርት ብታስቀምጣቸው የሚያስደነግጥ ልዩነት ያላቸው። አብይ ራሱም ከማሸነፍ ነው የጀመረው። ኢትዮጵያን ጠንቆ ከማወቅ ነው የተነሳው። ከዛ ትግሉንም መሬት ላይ ቆሞ ነው የመራው። ውጭ ተቆሞ ለውጥ አይመራም። ቅድም የጠየቃቸው በሙሉ የሚመልስ ጉዳይ የምታገኝበት ከዚህ ባስ የኤሊት ጥያቄ ያለባቸው ምክክር ጉዳይ የሀገር ጉዳይ የኤሊት ጉዳይ ብቻ አይደለም። ይሄን ሀገር ሲበላ ሲያፋጅ ኖረው ከአብይ 50 ዓመት ሆኗል። ቢያለፉት 50 ዓመት ኢትዮጵያ ጥያቄዎች እስኪ ኤሊቱ ነው ሲጋፋ የነበረው ሲላፋ የነበረው አንድ ጥያቄ ግን አልመለሰም። አይዲዮሎጂ የተቀዳ ነው የተኮረጀ ነው። በዛ አይዲዮሎጂ ላይ የገዛ ወንድሙን ይገላል። ከዛ ስርዓት ለማጽናት የተነሱና መኢሶንን ይፈርጃል። ኤሊቱ የኢትዮጵያን ችግር ፈቶ አያውቅም። ንቀት ስላለባቸው ነው፣ ህዝብ ስለሚንቁ ነው። በዚህ ውስጥ ግን ምን ታያለህ? ኮንፊደንስ ታያለህ። እሺ ይህ አብይን እንደው ነፃ ለማውጣት ነው ምናምን ካልከኝ የተነሱን አጀንዳዎች አንጣና ሞግተኝ አያስፈልግም። ለምሳሌ ዛሬ በአዲስ አበባ የኦሮሞ የአማራ እያሉ ሲላፉ ራሱ ስቃለሁ። አብይን እዛ ውስጥ ኦሮሞና አማራነቱን ሊፈልጉ ሲሞክሩ ጃዋርና ቢጤዎቹ ስቃለሁ። የአብይ ቋንቋ ሌላ ጊዜ ሄደበታለሁ። ገብቷል። የቴክኖክራት ብዬ የለ ዜሮና ዋን ነው ቋንቋው። አዲስ አበባ የአማራ ኦሮሞ ሲሉ እስቃለሁ። የፓወሩ ናት፣ የፓወሩ ባለቤት ፓወሩን ኦውን ያደረገው ሰው ነች አዲስ አበባ። እዚህ ጉዳይ ላይ ይጨቃጨቃሉ። ምክክሩ ለምሳሌ የአንቀጽ 39 ጉዳይ ጥያቄ እስከቱሳላል። እነ ጀዋር ምክክሩን የሚያጠይቁበት አንዱ ጉዳይ ይኸውልህ ኦሮሞነታቸውን፣ ምሁርነታቸውን፣ ስትራቴጂስትነታቸውን ሽጠው ለህወሓት ባሪያ ሆነው ህወሓት መገንጠል ምናምን ያላትን ጉዳይ ይዞ ነጽዳለ ምናምን የምትላቸው ሰዎች በሙሉ የተከፋፈለች ኢትዮጵያ ውስጥ የሆነ ትናንሽ የንጉስ መሆን የሚፈልጉ እንጂ ይሄ እነሱን ተዋቸውና በኢትዮጵያ ኒስትስ ምናምን የሚነግዱ የኛ ወዳጆችን ብታያቸው አንቀጽ 39 የሚባለው ጥያቄ ቅርቃር ውስጥ ገብቷል የሚለው ድል አልነበረም። ከዛ ውጭ አዲስ አበባ የኦሮሞ የአማራ ሆነ ትከራከርባታለህ። በኢትዮጵያ ተስፋ ያልቆረጠ ሰው ለምሳሌ አዲስ አበባ የኦሮሞ የአማራ የሚል አይከራከርም። አዲስ አበባ የኦሮሞ የአማራ ስትል በደንብ የነቃ የአዲስ አበባ ልጅ ይስቅብሃል። የአዲስ አበባ ጥያቄ ይሄ አይደለም። የአዲስ አበባ ጥያቄ ይሄ አይደለም። ምክክር ውስጥ እነኚህ ግራንድ ጉዳዮች አልተመለሱም። እነኚህ አጀንዳዎቻችን አልነበሩ። የአዲስ አበባ ጉዳይ የጃዋርና የእስክንድር ዋነኛ መፋለሚያ ነጥብ አልነበረም። በረከት አታውቅም? ይሄንን ዋነኛ መፋለሚያ ይሄንን ያከሸፈው አብይ እኮ በዜሮና ዋን ነው። ሌላ ጊዜ ሄድበታለሁ። በአንዲት መታወቂያ ነው ያከሸፈው። እነሱስ የመታወቂያ ፖለቲካ ሲፋለሙ የነበረበት ይሄንን ማስቀጠል የሚፈልጉ ሰዎች ይሄንን በዲጂታይዜሽን ፈታ፣ ሌላኛውን ጉዳይ በምክክር ፈታ። ከዛስ የሚታመኑበትን ህወሓት ቅርቃር ውስጥ ተከቷል ማለት ነው። የተነሳበት ዓላማ ራሱ እቺ ነገር ማፍረስ ነው።
ስለዚህ አገር አፈረሰ እያልክ አብይን ትከሷለህ። ከአፍራሹ ጎን ቆመን የምትወቅሰው ምክክሩ ግን አንዱ የመለሰው ጉዳይ ይሄ ነው። ሌላኛው የተነሱ ጉዳዮች እንዲህ ዝም ብለን እያሰፋንና የሚፈሩት ፕሬዚዳንቱን አብይ ነው አይደል? አብይ ራሱ ፕሬዚዳንት ለማድረግ ነው አይደል? እሰየው ማለት አብይ ፕሬዚዳንት የሚሆነው አብይ ስለፈለገ ነው ወይስ እናንተ ቀሽም ስለሆናችሁ ነው ብለህ ጠይቃቸው እስኪ። የአብይን መፈለግና ፍላጎቱን ማሳካት ነው ሊገርመን የሚገባው። ለምንድን ነው አብይ ፍላጎትም ከሆነ አብይ ፍላጎቱን ያሳካው እኮ እናንተ ለአቅመ ፖለቲከኛነት፣ ለአቅመ ስትራቴጂስትነት፣ ለአቅመ መሪ ጠቅላይ ሚኒስትርነት፣ ፕሬዚዳንትነት ስላልደረሳችሁ ለዛም ስለማሰሩ ነው። ይሁን ግን እኔ ለምሳሌ አሁን አብይ ፕሬዚዳንት ሆኖ 10 ዓመት ተጨመረለት። ሰዋት የኢትዮጵያ ዓመት እኮ የኢትዮጵያ ችግር እኮ በሺህ ዓመታት አልተፈታም አይደል? አብይ ተጨማሪ 10 ዓመት ፕሬዚዳንት ሆኖ ከተፈታ ምሰየው። ግን አብይ ፕሬዚዳንት የሚሆኑ ስለፈለጉ ብቻ አይደለም፣ ፍላጎታቸውን መግታት የሚያስችል አቅም ስለሌላችሁ፣ ያን የሚገታ ስራ መሬት ላይ ስለሌላችሁ፣ አብይ እንደዛ ሊሆነ ብላችሁ ስለፈራችሁ፣ ከዛ የሚሸጎጡበት የብሔር ፖለቲካ አለ አይደል? ከብሔርም የጎጥ ፖለቲካ መላው ኦሮሞን አይወክሉም፣ መላው አማራን አይወክሉም የሚወዳደሩ ሰዎች። ስለዚህ በቀጥታ ቮት ራሱ ልናሸንፈው እንችላለን ብለው ስለማያስቡ አብይን እኔ ግን አሁን እነሱ ለምን አጥበው አብይን ያዩታል? ፕሬዚደንሻል ሲስተም ኢትዮጵያን ማድረግ ውስጥ እንደ ሀገር የምናተርፈው ምንድን ነው? ኢትዮጵያ ለ1000 ዓመታት ለ100 ዓመታት መፍታት ያልቻለቻቸውን ችግሮች አብይ እንደ ተጨማሪ 10 ዓመት ፕሬዚዳንት ሆኖ ቢፈታ ከዚህ በላይ ምን ድላለ? ለምን ሲሲ አይሆንም? ገባችሁ አይደል? ያ የምንጠላው ሲሲ ነው ብላችሁ ዝም ብዬ ሶሪ አጣቀኝ ሰት ከሆነ ግን እንደዛም ከሆነ ስለዚህ ያንን ለማሳካት ነው ካሉን እሰየው። እሺ አብይ የሚፈልጋቸው አጀንዳዎችን ለማሳካት ነው ብለን እነኛን አጀንዳዎች መተን እንደድራቸው። እነኛ አጀንዳዎች እንደ ሀገር እኛን የሚያቆሙ አይደሉም ወይ? ኢትዮጵያ የምትፈልጋቸው የተራበቻቸው መፍታት ያልቻለቻቸው ጉዳዮች አይደሉም ወይ? እነኛ ጉዳዮች በድፍረት በሀሳብ የሚመሩ አይደሉም ወይ? ይሄን የመሰለ ድፍረት ኢትዮጵያ በታሪኳ አይታ ታውቃለች ወይ በሚል ሌላ ጊዜ ልናሻገር የምንችላቸው ሰፊ ጉዳዮች ውስጥ አሉበት። ማሜ አንድ የሚነሳ ጉዳይ አለ። አብይን ትልቅ ዋጋ ያስከፈለው ከጌታቸው አሰፋ ጋር መጣላቱ ነው፣ ጌታቸውን መግፋቱ ነው። አብይ ይባስ ብሎ በሚዲያዎቹና በአፈቀላጤዎቹ ዘመቻ ከፍቶበታል። ትልቁ የጦርነት ምክንያት ደግሞ ኢህአዴግን ማፍረሱ ነው ያለ ጊዜው ይላል። ይሄ ሰውዬ ማን ነው? ጌታቸው አሰፋ። ኢህአዴግስ ያለ ጊዜው ነበር ወይ የፈረሰው? ጊዜውስ መቼ ነው? አዎ እንዳልኩ ጃዋርን እንደነሱ በእብሪት በትዕቢት ከመናቅም አይደል ከመዝለፍም ሰከንድ ብሎ ማውራት ያስፈልጋል። ስለ አንዱ ምክንያት ይሄ ነው። አሁን ጃዋር በጣም ያሳዘነኝ አንዱ ነጥብ እሱ ማለት ይሄን ጉዳይ ደጋግሞ ማለቱ በዚህ ልክ ምን ያህል የከርስ ጥልቀት ቢኖረን ነው እንደው ለጌታቸው ጥብቅና የምትቆመው? እሱ ብቻ ግን አይደለም እንዳልሰው አሁን ያነሳው ጉዳይ ላይ ጌታቸው ብቻ ሳይሆን በግሌ ሜዳ ላይ ማንስቼዋለሁ የሳሞራን ያነሳል አይደል? የሁለቱን ስንብት ያነሳል። እንዲያው ይሄ ደጋግሜ የጠቀስኩት እንጂ የመከረኛ መጽሐፍ እዛ የውስጥ አርበኞች እኔ ስንተውና ያለወጣው መጽሐፌ ላይ ትልቅ ታሪክ ነው፣ መወደው ታሪክ ነው። የሳሞራንም የጌታቸው አሰፋንም ጉዳይ እና አንደኛ ካስተዋልክ ጌታቸው ረዳ ጻድቃን ሲወቅስ የነበረበትን ጉዳይ ከዚህ ጋር ነጻጽረው ከዛ በፊት ስትራቴጂስት ነኝ የሚል ሰው አስብ። የትግራይ ናሽናሊስቶች እንኳን አይደል የትኛው እንደሚጠቅማቸው ወስነው እኮ ከነ ጌታቸው ረዳ ጎን ቆመዋል። አሁን ያለው ቀሪው ቡድን እሱ የሚሟገትለት ቡድን እንዴት ሰው በላ እንደሆነ እንዴት አጌነስ ትግራይ ቆመ እንደሆነ አብይን የሚከሳው ግን አጌነስ ትግራይ እንኳን በቆመው ኃይል መሆኑ ከዛ እንደ ጌታቸው አሰፋ ያሉ ልጠራቸው እንኳን የምትጠየፋቸው ሰዎች ግን እሱ ብቻ አይደለም እኮ ያነሳው ነጥብ ምንድን ነው? በክብር አልተሸኙም አይደል? በክብር አልተሸኙም ፕላስ ደግሞ ተንጓጥጥባቸው ምናምን የሚል ጉዳይ አለ። እንደዛ ነው ግን የሆነው ይኸውልህ ጌታቸው በራሱ ደንግጦ ነው። ሌላ ታሪክ ነው መጽሐፍ ውስጥ አለ ብያለሁ። በግል ሌላ ጊዜ ያወራሉ። አንዳንዶቹ ጉዳይ ሚስጥር ሊሆኑ ይችላሉ። ግን ፈርጥጦ እኮ ነው ጌታቸው አሰፋ ሲጀመር ከአዲስ አበባ የጠፋው እንጂ ፈርጥጦ እኮ ደንግጦ ወጣው። ፕላስ በጥናት ነው የተሰራው። በክብር አልተሸኙም ለሚለው አብይ መገለጫቸው ምንድን ነው? የትኛውም እንኳን ደህንነት እንኳን ኤታማዦር ሹምን ተራ መኮንን ሲሸኙ በክብር ሸልመዋል የሚሸኙት። ያኔ ምንድን ነው የሚባለው? ሲሸኙ በክብር ሲሸኙ ደግሞ አይደል አማለሏቸው በሙስና ምናምን ብለው አሁን በጀነራል ባጫና ኤታማዦር ሹሙ ላይ መንጠልጠል እንደሚያስቡት ሁሉ ይፈርጁሃል። ከዛስ በክብር የሸኘውን እንኳን ግን እነሱ የሚወዱት ግን ደግሞ አጌነስ የኢትዮጵያ ጥቅም የቆሙትን ሰዎች ጭምር ለማንጓጥ ይሞክራሉ። እዚሁ ሳሞራን አንሳ። ሳሞራ በክብር አልተሸኘም። ጌታቸው እንዳልኩ የለም ራሱን መንግስት በይፋ ጌታቸው ብሎ ጠቅሶ ስራ ሰርቶ የሚያውቀው የት ነው? ውክልና ወስዶ ግን ደግሞ ወንጀለኛ መጠየቅ አለበት። አንተ ግፋቸው እኮ እንደ ቀላል መስሎሃል እንዴ? የህልውና የሉዓላዊነት ጉዳይ እኮ ነው። አንድ መረጃ ተቋምን የመራ ሰውዬ በአግባቡ የአንድ ሀገር የደህንነት ተቋም እኮ ማለት የሀገሪቱ አይደል ሁሉ ነገሯ እኮ ነው። ኮምፒውተር አቃጥለው ሰነድ አቃጥለው መረጃ ሳይሰጡ
ሚስጥራዊ መሳሪያዎችና ስትራቴጂካሊ ባል መሳሪያዎችን ይዞ በሌሊት ወደ መቀሌ የፈረጠጠ ሰውዬን ጥብቅና ለመቆም የምትሞክረው እንዴት ነው? ከዛስ እነ አብይን ለመክሰስ የቅናት ስትራቴጂስትነታቸውን የምታየው ይጨፈልቁታል። ሳሞራ እኮ ይኸውልህ የመጽሐፌ ውስጥ የምወደው ታሪክ አለ። ሳሞራን እኮ እንደሚያሰናብተው አብይ የተናገረው ትንቢቱ የሚገርምህ እኮ ከ20 ምናምን በፊት እኮ ሲናገር ታየዋለህ። ከዛስ ያኔ ሲሸልመው ታያለህ። መሪዎስ ሆኖ ሲመጣ በክብር አሰናበተው። በክብር ማሰናበቱ ብቻ አይደለም፣ አብይ እንዲህ ያሉ ሰዎችን በክብር አያሰናብትም ለሚለው አብይ እኮ 3-4 መድረኮች ላይ ራሴ ሹት ያረኳቸው መድረኮች አሉ። ሳሞራን አንዱ ከሚያመሰግንበት መንገድ እናሳምነው ጽጌ መልሰው አብይ ላይ ቃታ ያነሱትን ሌሎች እናሳምነውን እነ ኮሎኔል ደመቀን እነ ጀነራል ተፈራን ከዛ በኋላም ወደ አየር ኃይል የተመለሱት ሰው ይመለሱ፣ ካልተመለሱ በክብር ይሸኙ የሚል አቋም ይዘው ሳሞራን አንዱ ያመሰገነበት ጉዳይ እኮ የወጡት በከንቱ ተበትነው እንዳይቀሩ ማድረግ ነው፣ በክብር መሸኘትና መመለስ ነው ብሎ ከዛ ውጊያው ላይ እንደምታውቀው ከዛ በፊትም ናባውን እነ ጀነራል ባጫን ወደ ሚሊተሪው ያቀላቀሉበት መንገድ ምን ያህል እያከበሩ እንደሚሸኙ ሳሞራ የተሸኘበት መንገድ እሱ ብቻ አይደለም። ትልቁ የምንለው ስትራቴጂክ የምንለው የኢትዮጵያ ተቋም በምስረታ ውስጥ የሳሞራ ሚና ሳሞራና አብይ ከትላንትና እስከ ዛሬ ያላቸው ግንኙነት ለምንድን ነው? አንደኛውን ብቻ ጌታቸው አየ ለመክሰስ ሁለቱን አነሳ። ሁለቱም መነሳታቸውን አልክ። ሁለቱም እንደተበደሉ አስመስል አወራ። ሳሞራ የአብይ ወዳጅ ብቻ ሳይሆን እንደ አባት ከስሩ ከጦር ሜዳ ጀምሮ አብሮ የነበሩ ጦር ሜዳ ላይ ሳሞራን እኮ እኔ ይህችን ሀገር ስመራት አንተ እንዲያረጋለሁ ያለው ሰውዬ ስትራቴጂክ አጋሩ መሆኑን ለምንድን ነው የሚረሳው? ከዛስ ተጋሩን የተሻለ የሚወክለው ሳሞራ መሆኑን ለምን ረሳ? ተጋሩን የተሻለ የሚወክሉ ነጻርቃን ነጌታቸው አሰፋን ነጌታቸው ረዳን ትላንትና ማሜ ይቅርታ ትንሽ የቴክኒክ ችግር አጋጥሞ የነበር መብራት ያው አልፎ አልፎ ያጋጥማል። ይቅርታ ቀጥል። ስለዚህ እንዳልኩ ነው እነ ሳሞራን እንደዛ በክብር መሸኘት ብቻ ሳይሆን ስትራቴጂክ አጋር ሆነው እስከ ጥግ የሄዱበት ሁኔታ ያለ ከተጋሩ ጋር የምታያይዘው እንዳልኩ ሳሞራ ለተጋሩ ያላቸውን ጥብቅና አቋም ውክልና ውግንና ከአብይ ጋር ያላቸው ወዳጅነት የተሸኙትን ተንጓጥጡ የምትለውን ከዛ የነጻርቃንም እነጌታቸው ረዳም ትግራይ ሆኖ ሲዋጉ ጀግና ትላቸዋለህ። ዛር ስትራቴጂክ ዛር የነሱ ሀሳባቸው አድናቂ ትሆናለህ። ኖ ብለው ከትግራይ ህዝብ ጥቅም ሲቆሙ ወይ ደግሞ አብይ ከያዘው ለትግራይ ህዝብ ከሚጠቅመው ትክክለኛው ሳይድ ሲቆሙ ደግሞ ጸረ ትግራይ ጸረ ሰው ጸረ ሰላም አድርገህ የምትፈርጅበትና ትንሽ የደነገጥኩበት አሁን ከጀዋር በዋዛ የታለፉ በማር የተለወሱ መርዞች ናቸው ብለህ አንዱ እንዲህ ያሉ ጉዳዮችን በዋዛ ማለፍ የህወሓት ጄኔራሎችን ማጀገን ከጌታቸውም አልፎ አብይ በዛ ውስጥ አቅም እንደሌለው ማየት የማታውቀው ዋርፌር ውስጥ ገብተህ መቀባጠር ከዛ በዛ ዋርፌር ውስጥ ራሱ ስታነጻጽራቸው እና አብይና እነ ጃዋር ያላቸው ልዩነት በጣም የምታይበት ነው። ማሜ እንደ መጨረሻ አንድ ጥያቄ እናንሳ። ጉዳዩ በጣም ሰፊ ነው፣ ሌላ ጊዜ እንመለስበታለን። ጃዋር ኢትዮጵያ በሱዳን ጦርነት ላይ እየተሳተፈች ነው፣ አርኤስኤፍን ጠቅላይ ሚኒስትር አብይ አህመድ እየረዳ ነው። በአፍሪካ ቀንድ 2 የኃይል አስተላለፎች አሉ፣ የቱርክ እንደዚሁም የሳውዲ የግብፅ፣ ሁለተኛው ደግሞ የኤሚሬት የእስራኤል የኢትዮጵያ በሱዳን ጦርነት ላይ እጁ አለ ወይ? እንዳልኩ አሁን ጃዋርን እያነበብነው ያደግነው ብያለሁ አይደል? እኔ አብይን ከማወቅ በፊት ጃዋርን ነው የማውቀው። አደባባይ ላይ እያነበብነው ያደግነው ሰውዬ ያው ከሳይንስ የራቀው ሳይንቲስት ብለን ከጻፍን 5 ዓመት አለፈን በጥልቀት እና አንዱ የሚያስደነግጥ ጉዳይ ይሄ ነው። ያውም ለሀገር እሰራለሁ የሚል ሰውዬ አሁን አብይን እንጥላለን ሲል ድምዳሜ ላይ ሲሰናበት ያቺን ኢትዮጵያ ለማዳን ከአብይ ለማዳን ይለዋል። እንደዚህ አይነት ስትራቴጂስት ነኝ የሚል ሰው የሀገርን ህልውና የሀገርን ሉዓላዊነት የሚገዳደር ጉዳይ በገዛ ሀገር ላይ መመስከር አደባባይ ላይ ወጥቶ ምን ይባላል? ከዛ ባለፈ ግን እንተውና የሚያጠይቁት ሰውዬ አብይ መጽሐፌ ላይ ስነሳ አንድ ወታደሩ ስፈልግ ባይዘው የተኳሹን ብቻ አይደለም ጂኦፖለቲካሊ ወርልድ ዋይድ ማለት ነው የዓለምን ትሬንድ የተረዳውን አብይ የምከተልበት ነው። አሁን የሚያነሳቸው ጉዳዮች በቁንጽል የሚያነሳቸው አላዋቂነቱን የምታይበት ከዛሬ 18-19 ዓመት ቀድሞ አብይ አህመድ እነኚህን ጉዳዮች የሚበልትበት ልክ ሱዳንና ኢትዮጵያ ዛሬ ተጋጩ ያስመስሏል። መቼ ነው ሱዳንና ኢትዮጵያ ወዳጅ ነው የሚያውቁ ስለ ጎረቤት ናቸው። የባህል መወራረስ አለ። በክፉ ጊዜ ተዳርሰናል። እንዲሁም ሱዳን እኮ ሊያድናት የሞከረው አብይ አህመድ ነው። የተሻለ ወዳጅ የሆነው ከነሱ ጋር ነው። ከዛ ውጭ ግን ሱዳን የሚለው ለምንድን ነው 10 ጊዜ የህወሓት ወዳጅ ነች። የሚያደንቀው መለሰን እኮ አዝላ 4 ኪሎ አስገባችሁ እኮ ሱዳን እኮ ነች። ሱዳናዊ ሾፋሪው፣ ሄሊኮፕተር ጠባቂዎቹ፣ ሴኩሪቲዎቹ የነ ኢሳያስ ጋር የሚገናኙት ይሄ ወደ ራሱ ባክፋይር ያደርጋል ሁሉ ነገር የምልህ ጂኦፖለቲክስን በቁንጽል ማወቅ ወይ ደግሞ አብይ ለማጥቃት ሲባል ከእውቀት መራቅ ባይዘው ጂኦፖለቲክስ የሚያውቁ ይመስላል እንጂ በተደጋጋሚ በእነኚህ ክሶቻቸው ውስጥ የምናየው አላዋቂነታቸውን እናያለን። የገዛ ሀገር ሉዓላዊነት የሚገዳደር ጊዜያዊ ጥቅም የምታሰላው አንተ እንጂ የምትከሳቸው ሰዎች አለመሆናቸው የሚታይበት ፕላስ
ዩኤኢ የሚለው ለቅሷቸው ቅድም እንዳልኩ እንደ ምክክር ሁሉ የጂኦፖለቲክስ ጉዳይ ብቻውን እናወራበት የምንችለው ግን የአብይ ድል ነው። ይኸውልህ እነ ጃዋር እየተነተኑ ሳይሆኑ እየተናዘዙ ነው። በእያንዳንዱ ጉዳይ ካየህ የሚነግሩ ስለ አብይ ብቃት ነው። ዩኤኢ ሲሉ አብይ በዩኤኢ ላይ የወሰደው ብልጫ እሱ ብቻ አይደለም። ሱዳንን እኮ ሰላም የሰጣት ከእነ አሜሪካ ግብ ግብ ገጥሞ አብይ አህመድ የተባለ ብቸኛው ጀግና ነው ምድር ላይ። ማንም ሱዳን ገብቶ ሱዳንን በትኩሳቱ መርገጥ የማይችል ማንም አይችልም ነበረ። የረገጠው አብይ ነው። የሰላም አርበኛ ተብሎ የተዘመረለትም አብይ አህመድ ነው። ከዛ ውጭ አርኤስኤፍ እና የአልቡርሃንን ቡድን ስታወዳድር በመፈንቅለ መንግስት እኮ የመጣው የአልቡርሃን ቡድን ሌጂቲሜት ሊያደርገው ይሞክራል። አያሳፍርም? የሚደግፋቸው የሚጮሁላቸው የሚዘምርላቸው የህወሓት ጀነራሎች የሚፈልጉት መፈንቅለ መንግስት፣ እሱም ለፊልድ ማርሻልን ሲሸረሽር እነኛን ጀነራሎች ሲያጀግን የሚፈልገው መፈንቅለ መንግስት። አርኤስኤፍም ከዛ የወጣ አልበሽርን ለሰላም እናምጣ ብለው ፈነቀሉና እስከ ዛሬ የምታያት ሱዳን የምታሳዝነው ሱዳን ዓለም የረሳት ሱዳን አብይ አህመድ ግን በድፍረት ገብቶ አድኗት የነበረችውን ሱዳን ሁለቱን ኃይሎች የምታነጽበት የአብይ አህመድን ፍላጎት እዛ ውስጥ የምታይበት ግን መርሳት የሌለብህ ሁሌ እነኚህ ሰዎች የቅናት ስትራቴጂስት የነ ግብፅ ማውቀቱ የምስራቅ ስትራቴጂስት የምታደርገው አንዱ በሱዳን ኬዝ ነው። ሱዳን የምትባል ሀገር የተፈጠረችበትን መንገድ ራሱ ስታዩ እኮ በጣም አሳዛኝ ነው። ለግብፅ መስዋዕት ለመደረግ የተፈጠረች ሀገር እኮ ነች። ኢትዮጵያን ወደ ሰላም ስትነሳ እንድትኖር የነ ግብፅን ኢንተረስት እንድታስጠብቅ። ስለዚህ የግብፅ ተፋላሚዎች እዛ የሚፋለሙበት እነ መለስም ከዛ መት የነገሱበት ኢሳያስም እዛው ነው ታግሎ ኤርትራን የገነጠለበት ዛሬም ሱዳን ላይ ቆሙ ኢትዮጵያ ለመረበሽ የሚሞክሩበት ይሄ ጉዳይ ላይ ሊያሳስብ የሚገባው ወይስ የምጠላውን አንድ አብይ አህመድ ለመክሰስ የሀገርን ሉዓላዊነት ጥቅም በሙሉ አሳልፈ ሰጥተህ ከአልቡርሃን ጎን ቆመ አንተ አርኤስኤፍን ለመክሰስ ዳጋሎን ወይ ደግሞ ሄሚቲን ጥፋተኛ አድርገ ሌጂቲሜት እንዳልሆነ ለማንሳት አልቡርሃን ሌጂቲሜት ነው ወይ? በስልጣኑ ላይ ባልጎ አልበሽርን ፈንቅሎ አይደለም የመጣው። የሚዘምሩላቸው ሲሲ በመፈንቅለ መንግስት አይደለም የመጡት። በዲሞክራሲያዊ መንገድ የተመረጠውን ፕሬዚዳንት አንስተው አይደለም የመጡት። ከዛ ዩኤኢ እና ሳውዲ ስታነጻጽርስ ወይ ደግሞ እነሱ ለማነጻጸር ይሞክራሉ። የኢትዮጵያ መንግስት ነው ባላንስ አድርጎ ከሁለቱም ጋር የተጫወተ ነው ያለው። የአብይን ብቃት የምታየው እሱ ላይ ነው። ሱዳኖችም ቢሆን ሁለቱም ኢትዮጵያ ምድር የረገጡበትን ጊዜ ቁጠር፣ አብይ አህመድ ወደዛ የሄዱበትን ጊዜ፣ ነሬዷን ወደዛ የሄዱባቸውን ጊዜዎች በሙሉ አይተ የምታነጽርበት የእውቀታቸውንም ልክ መሪው ማን እንደሆነ ቪዥነሪው ማን እንደሆነ በዚህ ጉዳይ ላይ እኔ ሌላ ጊዜ በማሳያ በራሴ ሜዳ ላይ ሲሄድበት ይህን ጉዳይ አብይ አህመድ የሱዳንን ከዚህ በፊት አጋርቼ አውቃለሁ። ሱዳንን እንዴት ስጋት ልትሆን እንደምትችል ግን እንዴት ደግሞ አጋር ማድረግ እንዳለብን አቅደው ሰርተው የቀጠናው ሀገራት በሙሉ ወደ ሰላም ማምጣት የቻሉ ብቸኛ ሰው ከተጠቀሱ ባይዘው አብይ አህመድ ናቸው። ያንን በማደፍረሱ ደግሞ ጊዜያዊ ጥቅም ስለምታገኝ ወይ ደግሞ በተፈታተነች ኢትዮጵያ ውስጥ የየራሳቸውን ዙፋን ማግኘት የሚፈልጉ አውቀውትን ሳያውቁ የሚገርም አፍቅሮተ ወያኔ ብቻ ሳይሆን አፍቅሮተ የወያኔ ሞት የሞተችው ቅድም እንዳልከው ለምሳሌ የኢህአዴግ የሚባለው ግንባር እንዴት ፈረሰ ብለው የሚሰለሰሉ በዛ መፍረስ ውስጥ የዳነችውን ኢትዮጵያ የዳነውን ቀጠና ማየት የማይፈልጉ ኃይሎችን ጭምር የምታይበት ነው። በረከት ማሜ ከልብ በጣም አመሰግናለሁ ውድ ጊዜህን ሰውተህ ስለሰጠኝ። በሌላ ጊዜ በሰፊው አብዛኞቹን በወፍ በረር ነው የነካናቸው በሰፊው አብረን እንመለከታቸዋለን ብዬ ተስፋ አድርጋለሁ። አድማጭ ተስፋ ተይደባቸዋለሁ ብዬ አስባለሁ። እንግዲህ በዚህ ሂደት ውስጥ ራሱ ከረገጥኩኝ ከሰዓትኩኝ በአግባቡ ካልነኳቸው አንዳንዶቹ ጉዳዮች ይቅርታ ማለት ፈልጋለሁ። የቴክኒክ ችግሩም እንዳልከው ተፈጥሮ ነበረ። ይሄ ቀን ሙሉ እናወራበት የምንችለው ግን ከነጀዋርም ባሻገር ስለ ጀዋር እያወራን አይደለም ባሻገር ያሉ ሰዎች ጋር በሙሉ አያይዘን ልናየው የምንችለው ሰፊ ጉዳይ መሆኑ ግን ታሳቢ ይደረግልኝ እኔም ብዬ አስባለሁ። አመሰግናለሁ። በቀጣይ የበይነመረብ ውይይታችን ይቀጥላል ብዬ አስባለሁ። ይሄን እድል ደግመን እንደምሰጠን ተስፋ አድርጋለሁ። በጣም ከልብ አመሰግናለሁ። የሀሳብ ዴይሊ ቤተሰቦቻችን በቀጣይ በሌሎች አጀንዳዎች እስከምንገናኝ ሰላም